ትንሽ ለየት ያለ ነው ለኮሚኒቲያችን በጣም ጠቃሚ የሆነ ነገር ነው ይዘን የመጣነው ታስታውሳለህ ሲልቨር ስፕሪንግ ላይ 2016 ላይ ከባድ የሚባል የእሳት አደጋ ተነስቶ ነበር አንተ እዛ ነበርክ እዛው ነበርኩኝ የዛ ብዙ ኢትዮጵያኖች የነበሩበት አፓርትመንት አዎ ሲፈነዳ ፍንዳታውን ይዘኝ ወጣ Someone stopped to help, but Demica says they ran away after hearing a second explosion. You could just feel the heat. Then, without hesitation, come here, bro. A Montgomery County police officer spotted Demica, picked him up, and carried him to safety. You just saved me. This is unbelievable. Yeah. It's nice that to have at least that one person that appreciates what you do. እንዳንተ ከእንዳንተ አደጋ ወጥተው ሁለተኛ ደረጃ ያልሰጣቸው ማአት አሉና በጣም መታደል ነው እንኳን እግዚአብሔር ለዚህ አበቃ አሁን የሚታየው ምንድነው ታውቃለህ በጣም ብዙ ሰው በቃ የጥልቅ እንቅልፍ ውስጥ ነው ያለው የነቁት ጥቂቶች ናቸው አሁን ያሉት ጥያቄዎች ሁሉ በቀላሉ መልስ የምታገኝባቸው እንግዲህ ቴክኖሎጂ ነው አሁን ያለው እሱስ ጉዳት የለውም አሁን ብዙ እንዳታሰብ ስለዚህ የቤተክርስቲያን አባቶች አሁን መንፈስ ቅዱስ እያማከሩ ሳይሆን ሁሉንም ያልኩኝ አይደለም በድፍረት ነው ድፍረት እንደሆነብኝ እንደዚህ እየሰናገር ማለት ነው አንዳንዱ አሁን ኤአይን ኮንሰልት አድርገው የሚሰብኳሉ የሚያስተምራሉ ኤአይ ደግሞ ሃሉሲኔት ያደርጋል የሌለ ነገር ልክ እንዳለ አርጎ ይነግራል እና እኔም በዛ ስብከት ውስጥ ያዩት ምንድነው መጽሐፍ ቅዱስ ላይ የሌለ ጥቅስ እንዳለ አርጎ ይሰጣል ጤና ይስጥልን የተወደዳችሁ የቼቤ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ ዛሬ የኛ ሰው አሜሪካ ፕሮግራማችን ከዚህ ከቨርጂኒያ አሌክሳንድሪያ ውስጥ ነው እንግዲህ ዛሬ ፕሮግራማችን ትንሽ ለየት ያለ ነው ለኮሚኒቲያችን በጣም ጠቃሚ የሆነ ነገር ነው ይዘን የመጣነው ይህ ነገር ምንድነው ካላችሁ ከቆይታችን ብዙ ነገር ትማራላችሁ ይህን ቪዲዮ ማሳለፍ በጣም የምትጎዱበት ነው የሚሆነው ማለማሳለፍ ግድ ይላል በደንብ ካያችሁት ዲቴይሉን በደንብ ከሰማችሁት በአጭር ጊዜ ውስጥ ብዙዎቻችሁ እንግዲህ ላይፋችሁ ላይ ለውጥ ያመጣ የሚችል ነገር ነው አብራችሁ ቆያችሁ ሙሉን ተመለከታላችሁ ካፍታ ደቂቃ በኋላ እንመልሳለን ከኛ ጋር ነው የአፍሪካ ኩራት ሆነው በኢትዮጵያ አየር መንገድ ከቴምር ሪል ስቴት ጋር አጋር በመሆን ልዩ የቅናሽ ዕድል እንዲሁም የሼባ ማይል ስጦታ ለባለ ዕድለኞች በቡልጋሪያ ሳይታችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር እስከ 11.4 ሚሊዮን ብር ጠቅላላ ክፍያ በአዋሬ ሳይታችን ባለ 3 መኝታ በ9 ሚሊዮን ብር ጠቅላላ ክፍያ ይህ ዋጋ 100% ሲከፍሉ 30% ቅናሽ ከተደረገ በኋላ ነው አሊያም ከ20% ቅድመ ክፍያ ጀምሮ ቀሪውን በአከፋፈል በ3 ዓመት የሚከፍሉት ለበለጠ መረጃ ታች ባሉት ስልኮች ይደውሉ ቴምር ሪል ስቴት የህልሞ ማረፊያ የስቶራችሁ ተመልሰን መተናል እንግዳችንና አስተዋውቃችኋለን የተገኘንበትን ቦታ ነግራችኋል የኛ ሰው አሜሪካ በጣም አስገራሚ ፕሮግራም ነው ስላገኘው እጅግ ደስ ብሎኛል እንተዋወቅ መጀመሪያ እሺ እኔም በቴሌቪዥን ነበር ማቀህ ማይ በጣም አድናቂ ነኝ በመሰራቸው ስራዎች ለኮሚኒቲያችን ማጠቃላይ ስሜ መማር አያሌው ዲያቆን መማር አያሌው ባላለው ዲያቆን አራራራ ያ እዚህ ቨርጂኒያ የሚገኘው አሌክሳንድሪያ መስካይዙና መዳለም ቤተክርስቲያን አገለግላለሁ ከዛም ደግሞ በተረፈ ሮም ደብረ ጽዮን ቅድስት ማርያምና ቅዱስ ራኤል ቤተክርስቲያን እዛም አገለግላለሁ ሮም ማለት ሮም አለ እዚህ መዛም እንግዲህ ቤተሰብ ልጄና ባለ ልጆቼና ባለቤቴ ዛን ያሉት ሶ አንዴዚህ ነን አንዴ ዛነን ሶ ተመችቶናል እንዴት ይቻላል እንግዲህ እንደሚቻል አድርገን እየሞከርን ነው ደስ ይላል በጣም እዛ በጣም ማህበረሰባችን ሰፊ ነው ደስ ይላል ለመኖር በጣም ይመቻል ጣሊያንና ከዛ በተረፈ እንግዲህ ያው ትምህርት የተወሰነ ተምሬያለሁ የተወሰነ ትምህርት ተምሬያለሁ እና 3 አገር ላይ ላይክ መጀመሪያ ኢትዮጵያ ከዛ ከኢትዮጵያ እንጀምር መጀመሪያ ኢትዮጵያ የት አካባቢ ነው ተወልደ ያደከው ኢትዮጵያ ወደ አስኮ ሰፈር የሚባል አካባቢ አስኮ ነው እንዴ እንዴ ተቀራርበናል ያው ወደ አስኮ ቡራዩ የሚባል አስኮ ገብርኤል ከተመደነ ያለም እኮ እኛ ኮልፌን እና አስኮ ገብርኤል አሁን እንግዲህ ሲነግስ በ1919 አውራት ነው ጫካ ነበርች ፊሊጶስ ጴጥሮስን አቋርጠን በጓሮ ምናምን ካስኮ እናንተ ጋር ስንመጣ ያው የከተማ ሰዎች እንሆናለን ማለት ነው እና እዛ ነው ያደግኩት የተማርኩት ሃይ ስኩል
መድኃኒዓለም ትምህርት ቤት ነው የተማርኩት። መድሽ ነው የተማርከው? መድሽ ኑ ከዚህ ከማይሞተው የሰው ልጅ ማደጊያ ስፍራ ይግባር። አረሳው እንዴ በራፍ ላይ ያለ በጣም እስካሁን ድረስ ያው አለ አይደለ ስታስብ ልጅነትን። እኔ እንግዲህ አልተማርኩበትም፣ ግን በዛ ሳልፍ የማየው ነው። በጣም ጓደኞችም ነበሩ ይዛ ቢማሩ እና እቺ ጥቅስ በቃ በራፍ ላይ ሳያት ሁሌ በዛ ጋር ሳልፍ እውነት ነው ብዙዎችን የሚገዛ ጥቅስ ነው እና እዛ ነው ሃይ ስኩል የተማርኩት። ከዛ ኮተቤ ኮሌጅ ተምራል። ኮተቤ ተማርኩኝ። መቼ? እኔ እኮ ተምሬያለሁ እዛ ፊዚክስ። ብዙ ነገራችን መቀራረብ በስቷል። እዛ ጂኦግራፊ ነው የጨረስኩት በ1996 እንደ ኢትዮጵያ ማለት ነው። እዛ ጨረስኩኝ። ከዛ የተወሰነ ጊዜ አስተማርኩኝ። ከዛ አዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ እና ዓለም አቀፍ ግንኙነት እዛ ጨረስኩኝ። ማስተርሴንም እዛ ሰራው አዲስ አበባ ዩኒቨርሲቲ እያስተማርኩኝ አዲስ አበባ ዩኒቨርሲቲ ማስተርስ። የት አስተማርክ? የሰፈር መጀመሪያ ይገርማል። ቂሊንጦ የሚባል ዲግሪ ማነው ዲፕሎማ እንደጨረስኩኝ ቂሊንጦ የሚባል ቃሊቲ አሁን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የተመሰረተበት እዛ ለመጀመሪያ ጊዜ ለማስተማር ሄድኩት። እንደ ትራንስፖርት ነው የለም በጋሪ የነዳን ነበር ገብተን የምናስተምረው እና እዛ አስተማርኩኝ አዲስ አበባ። ከዛ ደራርቱ ቱሉ ሃይ ስኩል አስተማርኩኝ። ፕሪፓራቶሪ 08 አቃቂ ቃሊቲ 08 የሚባል ሰፈር እዛ አስተማርኩኝ። ከዛ በኋላ አዲስ አበባ ዩኒቨርሲቲ ማስተርስ ሲጨርስ አምቦ ዩኒቨርሲቲ ሄድኩኝ። አምቦ ዩኒቨርሲቲ ሄጄ እዛ ፖለቲካል ሳይንስ ሲቪክስ የሚባል ነበር እዛ አስተማርኩኝ። ከዛ ተመልሼ እንደገና አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እዛም በሲኒየር ሌክቸርነት ምናምን እዛ አስተማርኩኝ። ከዛ በኋላ እዛ ያለው ፒኤችዲ ትምህርት አገኘው አዲስ አበባ ዩኒቨርሲቲ። ከዛ ደግሞ የአፍሪካ ህብረት ለመጀመሪያ ጊዜ በአፍሪካ ደረጃ ያቋቋመው የፓን አፍሪካን ዩኒቨርሲቲ የሚባል ነበረ እና እዛ ዩኒቨርሲቲ የማስተርስ ፕሮግራም ሳገኝ ከፒኤችዲ የውጭ ትንሽ ልምድ ላገኝ ብዬ ካሜሮን ሄድኩኝ ማለት ነው። ካሜሮን 3 ዓመት ተማርኩኝ። ከዛ እዛ ፍሬንች ለመርክ እዛ ፍሬንች በጣም እንትን ነው የፍሬንች ቋንቋ በጣም ሮማንቲክ ነው። ትንሽ ፍቅር ይበዛዋል እና ያ የተወሰነ ተማር እውነቱን ለመናገር ክላስ በሁለቱም በእንግሊዝኛ በፍሬንችም ነበር የምንማረው ቋንቋውን እንድንለምድ በሚል ማለት ነው። ከዛ እዛ ያለው ወደ ውጭ ጉዳይ ተመለስኩኝና የተወሰነ ጊዜ አጭር ጊዜ የውጭ ጉዳይ ሚኒስቴር ሰርቻለሁ። ከዛ ፒኤችዲ ያገኘውና ወደ ጣሊያን መጣው ማለት ነው። ከዛ እንግዲህ ጣሊያን የፒኤችዲ ትምህርት ላይ ያለው ወደዚህ መጣው። ከጣሊያን ወደዚህ መጣው። እዚህ እንዴት መጣ? ከዛ ከጣሊያን የሚገርም አንድ አጎት ነበረኝ እና አሁን በሆቴል ለምን እሱን ይማር እሱ ኢንቫይት አድርጎኝ ነው የመጣሁት እና በመጣው በ2 ሳምንት ምናምን 3 ሳምንት ሳይሞላ ያ ታስታውሳለህ ሲልቨር ስፕሪንግ ላይ 2016 ላይ ከባድ የሚባል የእሳት አደጋ ተነስቶ ነበር። እንትን ላይ ፓይኒ ብራንች ላይ እና እዛ በነበረ አደጋ በቃ ያው አንፎርቹኔትሊ ያው እሱም ባለቤቱም አረፉ ማለት ነው። አንተ እዛ ነበርክ? እዛ ውስጥ ነበርኩኝ። ያው የዛ ብዙ ኢትዮጵያኖች የነበሩበት አፓርትመንት። እና በቃ ከዛ አደጋ ይሄ ከ16 ጀርባ ያለው ከ16 ጀርባ ያለው የአበሻ ስቶር መተናል። እኛ ራሱ ፕሮግራም ልንሰራ መተን አይተነዋል። እዛ ብዙ ሰው ነበር እዛ ጋር እንትን ጉዳት እና ብዙ ሰው ወደ 8 ሰው ምናምን ሞቷል። እና ያው እዛ ነበር የመጣ ውስጥ የሚገርም እንትኑ ነው ያወጣኝ ሲፈነዳ ፍንዳታውን ይዞኝ ወጣው ከቤት ውስጥ ግን በእውነት ይሄ የእግዚአብሔርም ትልቅ ታምር ስለሆነ በጣም መገለጽ አለበት። የሚገርም ገብቼ የቤት ውስጥ 2 ደቂቃ አልተቀመጥኩም። ይሄ ነገር ሀፕን ሲያደርግ በዛ ላይ ለሀገሩ አዲስ ነህ? ለሀገሩ ገና አዲስ ነኝ እና ኮንግረስ ላይብራሪ ምናምን አንዳንድ ከሪሰርች ጋር እንትን ፒኤችዲ እንትን ዲዘርቴሽን ለመስራት ያሰብኩት የፖስት ኤሌክሽን ቫዮለንስ ነው እና የኢትዮጵያና የኬንያን እንደ ኬዝ ስተዲ ወስጄ ሁለቱ ላይ ነበር መስራት የፈለኩት እና እዚህ መጥቼ ሪሶርስ አንዳንድ ለማድረግ አምሽቼ የመጨረሻ የሚነሳ ባስ ይዤ ከዛ ያ ባስ ጥሎኝ ገብቼ ቤት ውስጥ 2 ደቂቃ አልተቀመጥኩኝም። ከዛ የሆነ ነጎድጓድ ድምጽ ጋዝ ነው ኳር ምክንያቱም ሊክ አለ ብለው ሪፖርት አድርገው ግን ይሄ መታጨሱ ጣን ነው ምናምን ብለው ብዙም አልመለሱላቸውም በጊዜው እና ሜትሩ ፈነዳ ማለት ነው። ከዛ ጋር የተያዘ እንደዛ ብለዋል ብዙ ኢትዮጵያውያን። ሪፖርቱ እንደዛ ነው የዋሽንግተን ጋዜጣ ያ እና መጨረሻ ያው ሲፈነዳ እንዳለ ህንጻውን ቦርድሶት ነው የወጣው ማለት ነው። ልክ እንደ ትልቅ ፈንጂ ነው የፈነዳው እና ያ በፍንዳታ ውስጥ ነው ይዞኝ የወጣው ወሮሮኝ። እኔ እንደውም የሚገርም ነገር አንዳንድ ሰው እና ከዛ ወጥተህ ነው እንደ የተረፍከው ምናምን እያሉ እንትን አይሉኝም፣ አያምኑኝም። አይ ግዴ ለምሩጠ ወርደ ነው እንጂ ከዛ ውስጥማ ወጥተህ አይደለም ምናምን ይሉኛል። እና ይሄ የሳይንስ አሸባሪዎች ምናምን የነበሩበት ጊዜ ነው እና እኔም ከአውሮፓ እንደመጣሁ እንዳይታፈስ ሲያደርግ ኢንቨስቲጌሽኑ በጣም ከባድ ነበር
እንዴት እንደዚህ አይነት ሊፈነዳ ይችላል ምናምን ልክ እንደ ፈንጂ ነው የተቆጠረው እና ከዛ በጊዜው ያው በእንደዛ አይነት ሁኔታ ተረፍኩኝ 17 ሰዓት ራሴን አላውቅም ነበር ከዛ በኋላ ስነቃ ያው እነሱም አለመኖራቸውን አወቅኩኝ እግሬ ላይ ትንሽ እንትን ነበር እና እግዚአብሔር በሚገርም በቃ እንደዚህ መነጠቅ ታውቃለህ እነሱም እዛ ነበሩ አዎ እና ደግሞ ሌላም ልጅ ነበረች የሚገርም የዛን ቀን ከኢትዮጵያ ስኮላርሺፕ አግኝታ መታ ያረፈች ልጅ እሷ ህንጻው ሲደረመስ ወርታች ይዟት ወርዶ ምንም ሳትሆን በቃ ጸጉሯን ሳታ ሊያዛት ምን አለች እጇ ብቻ ትንሽ እነሷ ተረፈች እኛ ግን የተቀበሉን ሰዎች ያጎቴ አንፎርቹኔትሊ በቃ እነሱ መተፍ አልቻሉም እና ያው ከዚህ ሀገር ከመጣን በኋላ እንግዲህ ነው ላይፍ ደግሞ እንደገና ህይወት አዲስ ብለን የጀመርነው ማለት ነውና ያው በከባድ ነው የተቀበለች አሜሪካ በእግሪ ያው ግን የሚገርም ነገር አንዳንዴ ያው እንደዛ በህይወት ላይ መጀመሪያው ነገር ሲፈጠር እንትን ታደርጋለህ በቃ ይሄ ነገር ለምንድን ነው ላይ የሚከሰተው ምናምን ብለህ ተስፋ ወደ መቁረጥ እኔ ወደ ዲፕሬሽን ሁሉ ያስገባሃል ራስን ወደ መጥላት እና ምናምን ግን የሚገርም ነገር አንዳንዴ ነገሮች ሁሉ ለበጎ ነው የሚለውን የምታምነው መቼ እንደው ታውቃለህ አልፎ ወደኋላ ሆነህ ስትመለከተው በቃ እግዚአብሔር ይሄንን ነገር በዚህ ስለት ውስጥ ያሳልፈኝ በቃ ስለሚወደኝ ነው እና እውነቱን ለመናገር አሁን ሳስበው ማለት ነው ቤተሰቦቼ መባጣት ያዝናለሁ ግን እኔ እግዚአብሔር እንኳን በዛ ነገር ውስጥ አሳልፈኝ ነው የምለው በቃ በህይወቴ ልረሳው ማልችል ትምህርትና ምን ለምሳሌ አሁን የሚገርም ቻሌንጅ እኔ አሁን ከዛ ከሰዓት ውስጥ ከወጣ በኋላ ያንተ የተረፍክበትን ጥበብ እንግዲህ እግዚአብሔር በዚህ ታምሩ ከዚህ መከራ ውስጥ ያወጣኝ ምናምን በዚህ ታምሩ ውስጥ ያለፍኩት እንግዲህ ሌሎች ነገሮች ልሰራ ነው ብለህ የሚል ነገር ሐሳብ መጣልህ ወይስ እውነቱን ለመናገር አሁን በአንድ በኩል ቤተክርስቲያን ለማገልገል አሁን ዝም የራሴን ሳስበው በቃ እግዚአብሔር እኔ አይገባኝም ሌክዠሪ የሆነ ህይወት ነው የሰጠኝ የማይገባ ትርፍ አለ አይደለ ቆመ እግዚአብሔርን ድጋሚ ከእንደዛ አይነት ተሳትፎተ እግዚአብሔርን ለማመስገን አንደኛ እግዚአብሔር ቸርነቱን ምሕረቱን ለኔ አሳይቶኛል ለሌላ ሰው ደግሞ ምስክር እንደሆነ አንዳንድ ጊዜ ነው በጣም በብዙ ፈተናው ሰው ያልፍና በቃ እግዚአብሔርም የለም አይሰማኝም ብሎ ተስፋ ይመቁረጥ አለና እኔ የኔ አሁን እዚህ ቁጭ ካንተ ጋር ማውራት በአካል መኖር በቃ የእግዚአብሔር መኖሩን አንድ ምስክር ነኝ ብዬ ነው የማስበው ምንም እምነት የሌለው ሰው እንደውም አንድ ኬሚስት ነበርና አየኝ ይሄ ጋዝ ብዙ ጭስ ገብቶ ነበር ሳምባይ ውስጥ እና ከሕክምና እንትን ካልኩኝ በኋላ ምንም ነገር የለም እና ይሄ ልጅ እንዴት እንደዚህ ሊሆን ይችላል ግን ትክክል ነው ምናምን ብሎ አለኝ እና አንተ አንዳንድ ጊዜ የሆነ በሳይንስ ማጠይቃቸው ማትመለሳቸው ነገሮች አሉ እና ቆሜ እኔ ራሴ እግዚአብሔር ለማመስገንና ደግሞ በእግዚአብሔር ተስፋ የቆረጠ ሰው እኔም በማየቱ እግዚአብሔር መኖሩን ራሱ ማረጋገጥ የሚችልበት ሁኔታ ነው ያለው ከዛ ደግሞ ልጆች ቤተሰብ መሰረትኩኝ ልጆች ወለድኩኝ ከዛ ደግሞ ዛሬ ስራ እየሰራ ቤተሰብን ትደግፋለህ ለኮሚኒቲያችን የሚጠቅም አንዳንድ ሀሳቦችን በቤተክርስቲያን በአንዳንድ በኩል ታገለግላለህ እና በቃ ብዙ ነው የእግዚአብሔር ምሕረት የእግዚአብሔር ቸርነት በጣም ብዙ ነው እውነት ነው ትረፊ ያላት ነፍስ ምክንያቱም አሁን ከዚህ በፊት አይ ቲንክ አንድ ወር በፊት አንድ ስራ ነው ቪዲዮ አለ ሰምቻለሁ እዚህ ሞንጎመሪ እንትን ወደ ዋይት ዎክ አካባቢ ላይ ተቃጠለ ቤት ተቃጥሎ የነሱ ክፍል ብቻ ነው የተቃጠለውና እናትየው በጣም በችግር ላይ ሁኔታ ነው ልጁ አሁን ሆስፒታል ነው ያለው ሆም ኬር ውስጥ ነው ያለው የተረዳ ያለው እሱ አሁን በቃጥሎ እንዳለ ሲስተም ውስጥ እንዳንተ ዛሬው ጭስ ነው የገባበትና አይምሮውን ዳሜጅ እስከማድረግ ድረስ ሆኖ ነው አሁን ስቲል አልጋ ላይ ነው ያለውና ያንተም እንግዲህ እንደዛ አይነት አጋጣሚ ነው ወይ ሰው አላወጣህም ወይ አምቡላንስ መጥቶ አላወጣህም በፍንዳታው ራሱ መውጣትና ተርፈህ እንዳለው ዶክተሩም እንዳለ እንዴት ተረፍክ እንዳለ ጭስ ሰውነት ውስጥ ገብቶ ያለው ባለፈው የሰራ ነው ቪዲዮ ምስክር ነው አሁን እሱም እንደዛ ነው የተቃጠለ ሰውነት ይቃጠላሉ ግን አምሮውን ዳሜጅ ያደረገው የገባው ጭስ ነው ያሉት እና አሁን ሐኪም ቤት ብዙም ትሪትመንት ማድረግ ስለማይችል ነው አሁን ሆም ኬር ውስጥ ምናምን ሆኖ እንክብካቤ የተደረገለት በቃ ወደፊት ነው ለውጥ ይመጣል ብለው ተስፋ የሚያደርጉትና እውነትም እድለኛ ነህ እሱን ግን በጣም አመሰግናለሁ አንተን እሱን በመስራት ማለት ነው ማለት በቃ እንደዛ ነው አሁን ለነሱ በተለይ ምን ትርጉም እንዳለው ለነገር አልችልም ለምን እኔ እሱ ቪዲዮ ያየው ያለቀስኩኝ ያየሁት እውነቱን ለመናገር ያለ እንትን ያለ ማለት ነው ነገር ምክንያቱም በቃ ያ ሰው እኔ ነበርኩኝ ምናልባት እኔ በሆነ መንገድ እግዚአብሔር ከዛው ስላመለጠኝ ነው እንጂ እሱን ያየው ራሴን እያሰብኩኝ ነበር ሳለቀስና ቪዲዮን ሳይ ነበርና በእውነት አንተም ያደረከው አስተዋጽኦ በጣም ቀላል ነገር አይደለም ግን እግዚአብሔር ነው መኖሩን እና መሀላችን ነው ደግሞ ያለው የትም ቦታ አይደለም እዚሁ ነው ያለው እና በተለያየ መንገድ ራሱን እየገለጠ ልናየው እንችላለን እና እግዚአብሔር እኔ ጽድቅ ኖሮኝ ምናምን ሳይሆን ግን እግዚአብሔር አንድ ስራውን ከሰራባቸውና መኖሩን ካሳየባቸው ሰዎች የዛሬ ህይወቴ ማሳያ ነው ብዬ ነው የማስበው እውነት ነው በጣም ከባድ ነበር ያ አደጋ በጣም እኔ ራሴ ቦታው ላይ ሄጄ አይቻለሁ በጣም የተቃጠሉትም ሰዎች የተረፉትም ሰዎች አውርተናቸዋል የነበረው ነገር
ሆስፒታልም ላይ ሄዶ የተኙ ሰዎችን የመጠየቁ አጋጣሚው ነበረን። ያ አደጋ በጣም ከባድ ነበር። እኛም ትንሽ ቀንጨብ አድርገን እናሳያቸዋለን የነበረውን አደጋው ግን The explosion blew 33-year-old Muammar Demika out of a second-story apartment. He had a big gash on his back, severe burns, and a shattered knee. Someone stopped to help, but Demika says they ran away after hearing a second explosion. You could just feel the heat. Then, without hesitation, Come here, bro. a Montgomery County police officer spotted Demika, picked him up, and carried him to safety. It took 1 year for the two to finally meet. I'm just glad that you made it out. And when they did, it looked like Demika didn't want to let go. You're gonna make me cry. Don't make me cry on camera. Thank you. A human moment in what has been a very tough year for everyone involved. For Demika, Sometimes it's very confusing to think about. I'm very thankful that I'm still alive. Sometimes I feel guilty. his aunt and uncle, Zaara Ibrahim and Asajid Makonnen, did not survive. Demika says his uncle was his role model. He was visiting on a PhD studies break when authorities say a natural gas explosion consumed 2 Flower Branch apartment buildings at 8701 and 8703 Arliss Street. Nobody was aware of what is happening inside the building, but he just came in and, he just saved me. This is unbelievable, yeah. It's nice that to have at least that one person that appreciates what you did. እንኳን እግዚአብሔር አተረፈ እንግዲህ ያን ከዛ ሁሉ አትርፈው ጋሪ ደግሞ ከራስ አልፎ ለብረሰባችን የሚጠቅም ነገር ነው ይዘህ መጣውና ይሄ ነገር ደግሞ ምንድነው የሚለውን ከኛ ከቆያችሁ አሁን አንነግራችሁም ከኛ ከቆያችሁ ተመለሱት ወደ ድቁና ህይወት እንምጣ እንግዲህ ድቁናው የት ነው የተጀመረው ድቁና ገና ሃይስኩል ተማሪ ያለው እዛው አስኮ ገብሬ አስኮ አለፍ ብሎ እንትን መዳንያለም ቡራዩ መዳንያለም የሚባል ቤተክርስቲያን አሁን ከተማው ነው ቡራዩ አሁን ከተማው ነው ቡራዩ ምንድነው ከታቡራዩ ሚልና ምንድነው አንድ ሱቅ ደግሞ ነበረች ምትጠራ የስጋ ቤት የገበያ ቦታ ወይ ደግሞ ሱቅ ስጋ ነው የሚሸጠው ከታዳ ቡራዩ ስጋ መሸጫ ነው እና ከሱ አልፎ ነው መድኃኒዓለም ቤተክርስቲያን በነገራችን ላይ በዚህ አጋጣሚ እዛ ቤተክርስቲያን አንዱ መስራቹና ቆርቋሪው አባቴ ናቸው አዛያለ ይባላሉ ቤተክርስቲያን ሲቆረቆር ወደ 3 ወር 4 ወር ታስረዋል ጫካ ስለነበረ ያው ጫካ መነጠራቸው ተብሎ ማለት ነው እና እዛ ነው ዲቁና የተቀበልኩት ከአቡነ ማርቆስ በረከታቸው ይድረሰን በህይወት የሉም አሁን ከሳቸው ነው ዲቁና የተቀበልኩት ከዛ እዛው ያገለግልኩኝ ያው አደኩኝ ማለት ነው ከዛ በቤተክርስቲያን ደግሞ ያው ወደ ኮሌጅ ወደ ዩኒቨርሲቲ ስንሄድ በማህበረ ቅዱሳን ያገለገል ከዛም ደግሞ ያው ስንሰደድም ያው ቤተክርስቲያን በምንሰደድበት ቦታ ስላለች በዛ እንግዲህ በእንትን በመንፈሳዊ ህይወት አገለግል ነበር ማለት ነው አሁን በዛ በቤተክርስቲያን ትምህርት ማለፍ አሁን ላለ ህይወትስ ጠቅሞኛል ታስባለህ አንተ እድሜ ያለፉ በተለይ በወጣትነት ጊዜ ብዙ ጊዜ እኛ እንግዲህ ግራጁዌሽን ምናምን እየሄድን እንሰራለን በተለይ ደግሞ የቤተክርስቲያን ፕሮግራሞች እንሰራለንና ቤተክርስቲያን ውስጥ የሚያድጉ ልጆች ያላቸውን ለውጥ እናያለን በጣም ወደ ቤተክርስቲያን ተጠግተው ማደጋቸው በተለይም ደግሞ እዚህ ሀገር ሰፊ ነው በተለይ ሃይ ስኩል ላይ ያለው ችግር ከባድ ነው ግን ልጆችን ወደ ቤተክርስቲያን የምንም እምነት ሊሆኑ ይችላሉ ፕሮቴስታንት ሊሆኑ ይችላሉ ኦርቶዶክስ ሊሆኑ ይችላሉ ሙስሊም ሊሆኑ ይችላሉ ግን ከእምነታቸው አኳያ ልጆችን አስጠግተው ማሳደግ ብዙ ለውጥ እኛ ምስክር ነን ያየንበትና አንተ ከዛ አኳያ አንተ ተጠቃሚ ነኝ ማለት ይችላል በጣም እኔ እንደውም ቤተክርስቲያን አካባቢ ባለጠጋ ኖረ ህይወት የራሱ አይኖር እስካሁን ላልኖር ሁሉ ይችላል አሁን አብዛኛው እኔ ሰርክል ውስጥ የነበሩ ሰዎች አንዳንዶቹ በሌላ መስመር ላይ ሄደው ይጠፋሉ እና ምንድነው የዓላማ ሰው እንድትሆን ያደርጋል ህይወትን ደግሞ በቅጡ እንድትረዳ ያደርጋል ህይወት ማለት ማቴሪያሊስቲክ የሆነ ይሄ ቁሳዊ ህይወት ብቻ አይደለም ከዛ የላቀ ነገር አለ እና በእግዚአብሔር እምነት እንዲኖር ተስፋ እንድታደርግ ለቤተሰቦች ለወገኖች ለሀገር እንድታስብ እንድትቆረቆር የሌላው ህመም ያንተ ህመም እንደሆነ እንደዛ እንዲሰማ ያደርጋል እና ደግሞ አሁን አብዛኛው ጊዜ ቤተክርስቲያን ውስጥ በተለያየ አገልግሎት ያው በክህነት አገልግሎት ብቻ ሳይሆን በሌላም አገልግሎት የሚያድግ ሰው ራሱን የሚያዳምጥ ቀልቡን የገዛ ሰው አሁን አብዛኛዎቹ ከዚህ ያው የምዕራብ ዓለም ምንለው አለ አይደል ወጣቶቹ እኮ የሚጠፉት አንዳንዴ በቃ ሁሉ ነገር ያላቸው ምንም እንደሌላቸው ይሰማቸዋል ተስፋ ይቆርጣሉ በራሳቸው ብዙ ስኪል ያላቸው ብዙ ኮንፊደንስ ብዙ ማድረግ እየቻሉ ግን በራሳቸው እምነት አይኖራቸውም ለምንድነው አንዳንድ ጊዜ ሰው የሆነ ሁሉ ነገር ሊያውቅ አይችልም እና ራስን መታሳርፍበት የሆነ ነገር ሊኖር ያስፈልጋል እና እግዚአብሔር ደግሞ ማረፊያችን ነው እና እውነቱን ለመናገር እኔ መንፈሳዊ ህይወት ቤተክርስቲያን ውስጥ ምናምን ባላድግ ኖሮ እውነቱን ለመናገር ምናልባት የህይወቴ ምዕራፍ ሌላ ሊሆን ይችል ነበር እና እግዚአብሔር በጣም ነው ይረዳኝ በጣም ነው በመንፈሳዊ ህይወት ያነጸኝ እና ራሴን እንድረዳ እንዳስተውል ለቤተሰብ ለሀገር ለወገን በተወሰነ ደረጃ ነው እንድቆረቆር ያ ሁሌ እግዚአብሔር በልቦና ያዳምጠዋል ማለት ነው
ስለዚህ ተግባርና ስምንት ተግባር አንድ የሚባለው ነገር መማር አይገርምም? አባቴ ምናልባት ያኔ መማር የዚህ ሶሻሊስት አስተሳሰብ ምናልባት እሱ ወስዶት ሊሆን ይችላል። ግን እናቴ ስጠይቃት ያው መማር ማለት ከፈጣሪ ምሕረት እንደማግኘት ይቅርታ እንደማግኘት ሰው ያው በዚህ በዘመናዊ ትምህርት መማር አሁን ያው በዛ ምትል ሰው ይወስደዋል እና እናቴ ግን ከፈጣሪ ምሕረት አገኘን ይቅርታ አገኘን የሚል አይነት ነገር ነው። እና ያው እንግዲህ ሞክረናል ትንሽ ቤተሰብ ልጆች አሚን ቤተሰብ ወንድም እህት ኢትዮጵያ አሉኝ። ያው ወንድም እህቶች አሉኝ። በጣም ጎበዝ እህቶችና ወንድሞች አሉኝ። ያው ሁለቱም ወንድሞቼ የዚህ አይቲ የኮምፒውተር ባለሙያ ናቸው። ሌሎችም እህቶች አሉኝ እና 2-3 እህቶች አሉኝ። እነሱም ያው ተምረው ዩኒቨርሲቲ ገብተው ጨርሰው አሁን ህይወት ይዘው እየኖሩ ነው ያሉትና ያው ጥሩ የተባረከ ቤተሰብ ነው። እግዚአብሔር ብዙ የባረከን። በተለይ አባቴ በጣም ጠንካራ ሰው ነው እኮ። ትንሽ ነገር በለና ስለ አባት። ምክንያቱም እኛ አሁን የኖርንበት ያደግንበት ሳይማሩ ያስተማሩ ወላጆች ናቸው በአብዛኛው ኢትዮጵያ ያሉ። የአሁኑን አላውቅም እንግዲህ እኛ በነበርንበት ሰዓት ብዙዎቻችን ግን ሳያውቁ ራሱ እዚህ ሀገር ራሱ ላለው ቤተሰቦች ወላጆች እኛም አሁን ለወላጆች ለሆኑ ሰዎች በትምህርት እናምናለን። እኛ ያልተማርነውን ነገር ልጆቻችን አሁን ትናንትና ያየሁት ቪዲዮ ያልከው ማስተርስ በማስተር ባችለር ልጆቹ የተመረቁት እኔ አስወጣኩኝ የጨረስኩት አለ። እኔ አልተማርኩም ግን በትምህርት እናምናለን። እዛም ሆኖ ቤተሰቦቻችን በድህነትም ይሁን በባለጠግነትም ቢኖሩ በአብዛኛው ቤተሰብ ትምህርት ላይ እምነት አለውና እውነት ነው። ስለዚህ ካንተ ደግሞ ከስም መውጣት ጋር የተያዘ ነው ከልጆች ጋር ያለው ወንድሞች እህቶች ጋር ያለው ነገር አለና ስለ ቤተሰብ ትንሽ ነገር በለን። ነው ጥሩ ጥያቄ ጠየቀኝ። የሚገርም በቃ ነው አንዳንድ ጊዜ እድል አግኝተህ ስለ አባትህ ማውራት የምትፈልግበት ሁኔታ ይኖራል እና እውነቱን ለመናገር አባቴ በጣም ጠንካራ ሰው ነው። የኮሌጅ ዩኒቨርሲቲ የሄደ ሰው አይደለም ግን እስከ 12ኛ ክፍል ምናምን ተምሯል እና የሚገርም በጣም ጠንካራ እንግዲህ በዚህ ሀገር ሀስለር የሚባል ሰው ታውቃለህ? አንድ ነገር ይዞ ልቡ የማያርፍ ሰው የሆነ ነገር ይጀምራል፣ ከዛ የሆነ ጫፍ ያደርሳል ሌላ ነገር እና ይሄ ያለ አይደለ። እኔ አሁን ለምሳሌ አካዳሚክ ባክግራውንድ ብዙ ትምህርት ያጠናሁት እና አንደኛም ከሱ የወሰድኩት ይመስለኛል። እና ደግሞ ለትምህርት የተባለ ነገር በሙሉ እውነቴን ነው የምልህ ምንም በሌለን ሰዓት ላይ የእጅ ሰዓቱን ሁሉ ሽጦ ሁሉ ትምህርት ቤት ዩኒፎርም ገዝቶ አስተምሮኛል። ከዛ የሚገርም ልክ አዲስ አበባ ዩኒቨርሲቲ እንደጨረስኩኝ ወደ ዩኒቨርሲቲ የማስተማር እድል አገኘሁ በትምህርት ሚኒስቴር ተመድቤ ማለት ነው። እና በጎን ደግሞ የማስተርስ ትምህርት እድል አገኘሁ እና በቃ ያኔ ግዴታ ወደ ዩኒቨርሲቲ ማስተማር አለብኝ። እዛ ሰውን ነው ማስተርሴንም ፒኤችዲ መማር ምናምን ብዬ ስለው በቃ እዛ ድረስ ለምን ትለፋለህ? ዛሬ ላይ 15-20 ዓመት ማለት ነው እና እኔ አስተምራለሁ ብሎ ኖሮ ተርፎት ምናምን አይደለም እና የማስተርስ ትምህርት አስተምሮኛል። ለትምህርት የጠየቅኩትን ነገር ያጎደለብኝ ነገር አላስታውስም እና በጣም ጠንካራ ሲቀጥል ደግሞ ስፒሪቹዋል ህይወትን መንፈሳዊ ህይወትን ከኔ የበለጠ ነገራችን ላይ አሁን ዲያቆን ነኝ ልል እችላለሁ። አንዳንዴ አሁን እሱ ፊት ላይ ልቆም አልችልም። ከኔ በላይ ተምሯል፣ ብዙ ተምሯል እና መንፈሳዊ ህይወትን በቤተክርስቲያን አገልግሎት፣ በማህበረሰብ አገልግሎት በጣም ብዙ የደከመ ሰው ነው እና ከሱም እኔ በጣም ኢንስፓየር አድርጎ ብዙ ነገር ተምሬያለሁ እና ጠንካራ ለትምህርት በቃ ያወረሰን ነገር ትምህርትና ትምህርት ነው። የሚገርም አሁን እኛ ቤት ውስጥ ሳይማር የቀረ ሰው የለም። ሁሉም ሰው ዲግሪ ተምረዋል። አዲስ አበባ ዩኒቨርሲቲ 2 እህቶቼ፣ አንድ እህቴ፣ አንደኛው ወንድሜ ከአዲስ አበባ ዩኒቨርሲቲ ነው የጨረሱት። አንደኛው እንደዚሁ ከኮተቤ ነው የጨረሰችው እህቴ። አንደኛው ከወለጋ ዩኒቨርሲቲ ኮምፒውተር ሳይንስ ነው የጨረሰው እና ይሄ ሁሉ የእናታችን የወይዘሮ ውዴ እና እንደዚሁም ደግሞ የአባታችን የአቶ አያሌው ድካማቸው ነው እና በጣም እንትን የሚሆኑ አርያና ምሳሌ የሚሆኑ አመስግናቸው በጣም በዚህ አጋጣሚ በጣም ነው የምወዳችሁ። በጣም አመሰግናለሁ። በህይወቴ ላይ ስላደረጋችሁኝ ነገር በሙሉ በጣም ነው የማመሰግነው። የእኔ ብቻ አይመስለኝም። አብዛኛው ኢትዮጵያዊ እናትና አባት በቃ ሳይኖራቸው ነው ራሳቸውን የሰጡት እና ደግሞ አሁን ወልጄ ሳይሆን እውነቱን ለመናገር በቃ ከወለድክ በኋላ ህይወት ያንተ አይደለም የልጅ ነው እና እንኳን ኖሮ አይደለም ሳይኖርም ሌላም ተበድራ ታስተምራለህ እና የወላጅ ግዴታ ቢሆንም ግን የነሱ በጣም ይለያልና በጣም አመሰግናለሁ። አጋጣሚ እንደው ስለሰጠኝ እንደው ለማለት ነው። በጣም አሪፍ ክብራትና ክብራት እንግዲህ አጀማመራችን እንዳያያዛችሁት ነው። እንግዲህ እኔ የቱ ጋር ልቁረጠው አልቁረጠው እያልኩላችሁ የተንታታበት እንግዲህ በጣም ከባድ ሶሪ ነው እየሰማችሁት ያለሁት። ብዙዎቻችሁ ውድድራችን በዚህ ጉዳይ ላይ ያለፍነው ሁላችንም የሚነካ ዝግጅት ነው። ከዚህ በኋላ ደግሞ ካፍታ ደቂቃ በኋላ እንመለስና የመጣንበትን ጉዳይ እናወራለን።
ዋናው ደግሞ ሌላ ጉዳይ ቅድም ከዲላ ዩኒቨርሲቲ ጀምረን ምናምን ያለው የተጀመረ ከዲላ እስከ ጣሊያን ከጣሊያን እስከ አሜሪካ ከአሜሪካን እስከ ወደ ጣሊያን ወደ መመለስ ከባድ ነገር አለ። እሱን ወደ መጨረሻ ላይ ዘንላችሁ እንቀርባለን። ካፍታ ደቂቃ በኋላ እንገናኛለን። ቻናላችንን የምትመለከቱ ከ65% በላይ የሆናችሁ ሰብስክራይብ ያላረጋችሁ ናችሁ። አይቆጥርም፣ በወራዊ ክፍያ የለውም። ቻናላችን ሰብስክራይብ አድርጉ። ካፍታ ደቂቃ በኋላ እንመለሳለን። ክብራትና ክብራት ተመልሰን መተናል። አብራችሁን ስለሆናችሁ የተመለከታችሁ ስለሆነ እጅግ አድርገን እናመሰግናለን። ቀሪውን ጊዜያችሁን ወስዳችሁ ፕሮግራማችን እስከመጨረሻው እንድትከታተሉ እንጋብዛለን። እንግዲህ መማር የመጣንበት ጉዳይ ለኢትዮጵያ ኮሚኒቲ ከባድ ነገር ይዘን እንደመጣ ሰማን እና ይሄም ደግሞ ህዝቡ ማወቅ አለበት። በተለይ ደግሞ አሁን ጊዜው የቴክኖሎጂ ነው። ከቴክኖሎጂ ጋር ማወቅ ያለብን ብዙዎቻችን ገና ቤዚክ ኖሌጅ ላይ የቆምን ሰዎች አለን። በተለይ ኮምፒውተርን በተመለከተ ከአይቲ ጋር በተያያዘና አንተ ጋር አዲስ ነገር ለኮሚኒቲያችን ይዘህ የመጣው ነገር አለ። መጀመሪያ ከካምፓኒው ስም እንጀምርና ይዘህ የመጣው ነገር እስቲ ትንሽ እንዳስስ። በጣም ጥሩ፣ ደስ ይለኛል። ምንድነው አሁን ጊዜው እንግዲህ የኢንተለጀንስ አብዮት ላይ ወይም የእውቀት እንግዲህ ጥበብን በለው የእውቀት ከፍተኛ የሆነ አብዮት ላይ ነው ያለ ነው። የሰው ልጅ በታሪኩ በጣም ብዙ አብዮቶችን አልፈዋል። የግብርናን አብዮት አልፈዋል። የኢንዱስትሪን አብዮት አልፈዋል። የኢንፎርሜሽንና ቴክኖሎጂ አብዮት አልፈዋል። አሁን ደግሞ ኢንተለጀንስ የሚባል አብዮት ላይ ነው ያለ ነው እና ጊዜው በጣም በሚገርም ፍጥነትና ሁኔታ እየተቀየረ ነው ያለው እና ደግሞ የሚገርም አሁን ያለውን ለውጥ የሚረዱ በጣም ጥቂት ቴክኒካል እውቀት ወይም ከዚህ ቴክኖሎጂ ጋር ቅርበት ያላቸው ሰዎች ብቻ ናቸው። ወደ የትኛው ዓለም ውስጥ እየነጎድን እንደሆነ ወደፊት ለልጆቻችን እኔ አሁን ነው ለመናገር ይህንን ቴክኖሎጂ ሳስብ ልጆቼንም አስባለሁ። ይሄ ኮሚኒቲ ማወቅ አለበት ስል ልጆቼንም ታሳቢ እያደረኩኝ ነው። የኮሚኒቲ ልጆቼ ማወቅም አለባቸው የሚለው እና ይሄ እንግዲህ ጊዜው የአርቲፊሻል ኢንተለጀንስ ጊዜ ነው። የዛሬ 2 እና 3 ዓመት በተለይ ቻትጂፒቲ ከመምጣቱ በፊት ስለ አርቲፊሻል ኢንተለጀንስ ምናምን ብዙ ሰው እውቀቱም የለውም። ለመስማትም ጆሮአችን ጥለን የምንሰማው ነገር አይደለም። አሁን ግን በየቀኑ ህይወታችንን በጥሩም ይሁን በመጥፎ አፌክት እያደረገ ያለ ነገር ነው። ልጆቻችን እየጎዳ ያለ ነገር ነው። እየጠቀመም ያለ ነገር ነው እና ምንድነው አሁን የዚህ የቴክኖሎጂው አብዮት ማናችንም ከምንገምተውና ከምናስበው በላይ በፍጥነት ዓለማችን እየቀየረ ነው ያለው። የሥራ ሁኔታችን እየቀየረ ነው ያለው። አኗኗር ዘይቤያችን እየቀየረ ነው ያለው። እኔ አሁን የምጠቀማቸው የተለያዩ የኤአይ ቱሎች ሊኖሩ ይችላሉ እና በፒኤችዲ ደረጃ ኤክስፐርት የሆነ እንደዚህ አይነት ቴክኖሎጂ ከላብ ወጥተው በስልክ ላይ ሆነው በኪሳችን ነው ይዘን የምንዞረው እና ትላልቅ የሚባሉ ኢንቴሊጀንስ ቱልም ለማለት በእርግጥ ይከብዳል። ወደ ኦቶኖመስ የሆኑ ኤጀንቶችም እየመጡ ስለሆነ ማለት ነው እና ይሄ ቴክኖሎጂ መምጣቱ ዓለማችን እየቀየረ ነው። በተለይ ደግሞ የኛ ኮሚኒቲ ብዙ ለቴክኖሎጂ ግንዛቤ ለቴክኖሎጂ እውቀት የሌለው በፊት አሁን እኛ ስንመጣ የአይቲ ተመረ የተወሰነ ትሬኒንግ ወስደ ምናምን ወደ ስራ ለመግባት ምናምን የተወሰኑ ሰዎች ድሎች ሊያገኙ ይችላሉ። ይሄ ግን የሚመርጠው የለም፣ ድንበር የለውም። የፋይናንስ ባለሙያ ልትሆን ትችላለህ፣ ሄልዝ ኬር ሰራተኛ ልትሆን ትችላለህ፣ ሪል ስቴት ኤጀንት ልትሆን ትችላለህ። በማንኛውም ፕሮፌሽን ውስጥ ያለ ሰው ይሄ ቴክኖሎጂ ዲፕሎይ የተደረገ ነው በእያንዳንዱ ተቋማት ውስጥ ማለት ነው። ስለዚህ በአንድም ይሁን በሌላ መንገድ የእኛን ኮሚኒቲ ከዛም አልፎ ደግሞ አጠቃላይ ብዙ የሰውን እንትን አፌክት ያደርጋል። ከዚህ ደግሞ ቀጥሎ እኔ እንደው የሚገርም አንድ የሆነ ቪዲዮ እንትን ያልኩኝ ነበር። አሁን የሚታየኝ ምን እንደሆነ ታውቃለህ? በጣም ብዙ ሰው በቃ የጥልቅ እንቅልፍ ውስጥ ነው ያለው። የነቁት ጥቂቶች ናቸው ቴክኖሎጂን የሚያውቁት። ምናልባት አሁን ከዓመት ምናምን በፊት ስለ ኤአይ ብዙ ሰው አይሰማም ነበር። አሁን በስራ ቦታ ላይ የሚባለው ምንድን ነው? ኤአይ ቱል የሚጠቀም ሰው፣ ኤአይ ቱል ኢንቴግሬት የሚያደርግ ሰው በተለይ አሜሪካ ውስጥ አሁን ኤአይ ቱሎችን ዲፕሎይ ለማድረግ ነው በእያንዳንዱ ኢንተርፕራይዝ እየተሞከረ ያለው። ስለዚህ የኤአይ ስኪል ማለት የ22ኛው ክፍለ ዘመን የኮምፒውተር ሊትረሲ ማለት ነው። አሁን ኮምፒውተር የማያውቅ ሰው ኤክሴል ወርድ የማይረዳ ሰው ስራ ሊሰራ አይችልም። አሁን ወደምንነጉድበትና ወደምንገባበት ዓለም ደግሞ የኤአይ ስኪል የኮምፒውተር ሊትረሲ ነው። ስለዚህ ይሄንን በጣም ትራንስፎርማቲቭ የሆነ ቴክኖሎጂ አይቼ ስለተረዳው የኮሚኒቲያችን መንቃት መቻል አለበት በሁለት መንገድ። አንደኛ ይህን ቴክኖሎጂ ተምሮ ከሚፈጥረው የስራ ዕድል ተጠቃሚ ይሆናል። ሁለተኛ ደግሞ በማንኛውም ኤክስፐርት ላይ በማንኛውም ዶሜን ቢዝነስ ዶሜን ላይ የሚሰራ ሰው የዚህ ቴክኖሎጂ እውቀትና ስኪሉ ከሌለው ስራውን በቀላሉ ዴሊቨር ማድረግ አይችልም። አሁን አብዛኛው ኤአይ ብቻ አይደለም ሪፕሌስ የሚያደርገን፣ ኤአይን መጠቀም የሚችል ሰው እኛን ሪፕሌስ ያደርገናል። ስለዚህ እሱን ሰማሁ። አሁን ባለፈው እሱን ሰማሁ። ኢቨን ባለፈውም እንደዚህ እንደ ሲያትል ላይ አንድ ማይክሮሶፍት ውስጥ የሚሰራ ወንድማችን አቅርበን ነበርና እሱም እንደዛ አለ እና አሁን ጥያቄው ኤአይ ትጠቀማለህ? አትጠቀምም? የማትጠቀም ከሆነና ኤአይ መጠቀም ማትችል ከሆነ
ለስራ ራሱ ለመቀጠል ከባድ ነው አይነት ነገር አለ። እውነት ነው። አልተሳሳተም። ምንድነው አሁን ይሄ ቴክኖሎጂ ለማወቅና ለመማር ምንም የኮምፒውተር የሶፍትዌር እንትን ዴቨሎፐር መሆን የለብም፣ የአይቲ ሰው መሆን የለብም። የሚያስፈልገው ፓሽን ብቻ ነው። ይሄ ቴክኖሎጂ ኮዲንግን ወደ ቀላል እንግሊዝኛ ቋንቋ ቀይሮታል። ማንኛውም ሰው አሁን ኮደር መሆን ይችላል። የኮምፒውተር ቤዚክ እውቀት የሌለው ሰው እነዚህን ኤጀንቶች እነዚህን ቱሎች በቀላሉ ፕሮምፕት ማድረግ የሚችል ሰው ፕሮምፕት ማለት ላይክ እንዴት እንደምታወራቸው ምን እንደምትፈልግ ጎል ሴት አድርገ ቢዝነስ ዩዝ ኬዝን አንደርስታንድ አድርገ እንዴት እንደምታወራቸው ከነሱ ጋር ኮንቨርሴሽን እንዴት እንደምታደርግ ያወቀና የሚረዳ ሰው ማንኛውንም ነገር መስራት ይችላል። አሁን ኮድ በፊት ሰው ፓይተን፣ ጃቫ፣ ዳትኔት ምን ያጠና ነበር። አንድ ሰሞን በጣም ፋሽን ነበር። በተለይ በእኛ ኮሚኒቲ ሼርፖይንት ይማራሉ። የተለያዩ የፍሮንት ኤንድ አፕሊኬሽኖችን ባክኤንድን ፉል ስታክ ምናምን ሰው ይማር ነበር። አሁን ማንኛውም ሰው ፍላጎቱና ፓሽኑ ያለው ሰው ኮደር መሆን ይችላል። ኮዱን አንደርስታንድ ለማድረግ ቤዚክ የሆነ ስኪል ያለው ሰው። ስለዚህ እነዚህ ቱሎች ናቸው የሚሰሩት እና ይሄንን ቴክኖሎጂ የእኛ ኮሚኒቲ ማወቅ አለበት፣ መማር አለበት። ይህን ቴክኖሎጂ አንደርስታንድ የማያደርግ ሰው አሁን በሚመጣው በኤአይ ፈርስት ኢኮኖሚ ውስጥ ሰርቫይቭ ማድረግ አይችልም። ስለዚህ እኛ ፕሮፌሽናል ኬሪየር ለሆኑ ሰዎችም ወይም ደግሞ አሁን በዚህ በቴክኖሎጂ ውስጥ አሁን አሜሪካ ውስጥ ከፍተኛ የሆነ የስኪል ጋፕ አለ። የኤልኤልኤም ወይ ጀነሬቲቭ ኢንጂኒየር እየተረጎምክልን ዝም ብለህ ማለት የለም። እነዚህ ቴክኖሎጂዎች አሁን ለምሳሌ አሁን እንግዲህ በጣም ፍሮንቲየር ሞዴል የሚሰሩ ትላልቅ ካምፓኒዎችን ለምሳሌ እንትን ልበል ቻትጂፒቲ ለምሳሌ አለ፣ ኦፕን ኤአይ ወይ ክላውድ ወይ አንትሮፒካ የሚባል አለ፣ እነ ሜታ አሉ፣ የጎግል ደግሞ ጀመናይ አለ። እነዚህ ሞዴሎች ሪሊዝ ይደረጋሉ። በጣም የሚገርም የሆነ የኮግኒቲቭ ስኪል ነው ያላቸው። ማለት የእውቀታቸው ደረጃ ምናልባት ሌቭል ቢደረግ አንዳንዶቹ እንደሚሉት ያው የፒኤችዲ ሌቭል ድረስ የደረሱ ናቸው። እና አሁን ከእንትኑ ትራንዚሽኑ ከቻትቦት ወደ መልታይ ኤጀንቲክ ሲስተም ነው። እነዚህ ኤጀንቶች ማለት ኤጀንት ማለት ነው አንድን ነገር በተሰጠው ጎል ባስቀመጥክለት ጎል የሆነ እንዲሰራለ በምትፈልገው ጎል ውስጥ የተለያዩ ቱሎችን ተጠቅመው አናላይዝ አድርጎ ለርን አድርጎ ራሱ ራሽናላይዝ አድርጎ አክሽን የሚወስድ ማለት ነው። ለምሳሌ አንድ የፋይናንስ ሪሰርች ማድረግ ከፈለኩ የስቶክ ማርኬት ፕሬዲክት እንዲያደርግልህ ከፈለክ አክሰሱን ከሰጠኸው ኤክስፐርት የተባለ ሲኒየር ኤክስፐርት የተባለን ሰው የሚሰራልን ሰው ኮምፒውተር ተጠቅሞ ሊሰራ የሚችለው ነገር ይሰራልሃል። ስለዚህ እነዚህ ቴክኖሎጂዎች ሲመጡ ልክ አሁን ከዚህ በፊት ከ5 ዓመት ምናምን በፊት የክላውድ ዴቨሎፐር የሚባል አልነበረም። ክላውድ አርኪቴክት የሚባል የለም። የክላውድ ኢንፍራስትራክቸር ልክ እንደነ ጂሲፒ እንደነ አማዞን ኤደብሊውኤስ አለ አይደል እንደ አዡር ክላውድ የመሳሰሉ ሲመጡ በጎን ደግሞ አዲስ ስራ ይዘው ድል መጥተዋል። ይሄ ቴክኖሎጂ የሚለየው ምንድነው ብለህ ካልከኝ ይሄ ቴክኖሎጂ ለሁሉም አስፈላጊ ስኪል መሆኑ ነው። ላይክ መርጠህ አይደለም እኔ የሄልዝ ኬር ሰራተኛ ስለሆንኩኝ እኔ የፋይናንስ ሰራተኛ ስለሆንኩኝ እኔ ሪል ስቴት ሰራተኛ ስለሆንኩኝ እኔ የኢንሹራንስ ኤጀንት ስለሆንኩኝ የምትለው አይደለም። ሁሉም ሰው ይሄን ቴክኖሎጂ ማወቅ መቻል አለበት። ስለዚህ አሁን ኢንተርፕራይዝ ውስጥ ያለው ጥያቄ ምንድነው? እነዚህን ቱሎች አሁን ካምፓኒዎች በሲኒየር አይደለም ይሄን የሚያዩ ሰዎች ሊረዱ ይችላሉ። እያንዳንዱ ሲኒየር ማኔጅመንቶች ምን መሰለ የሚሉት በቃ ኤአይ አዶፕሽን ኤአይን ቶሎ አዶፕት እናድርግ፣ ቢዝነስ ፕሮዳክቲቪቲን ፐርፎርማንስ መጨመር እንፈልጋለን ይላል። እነዚህ ሰዎች የቢዝነስ ዶሜን ስኪሉ አላቸው፣ እውቀቱ አላቸው። ለምሳሌ የፋይናንስ ሰው የፋይናንስ እውቀት አለው። ግን ያንን የፋይናንስ እውቀት ከኤአይ ጋር እንዴት ነው ኢንቴግሬት የሚያደርገው? ስለዚህ ኤአይን ማወቅ አለበት። ሄልዝ ኬር ላይ የሚሰራ ሰው የሄልዝ ኬር እውቀት አለው የዶሜን ኤክስፐርት ስለሆነ፣ ግን ኤአይን እንዴት አድርገው ኢንቴግሬት የሚያደርገው ዲፕሎይ የሚያደርገው እንዴት ነው? ስለዚህ እንደውም በዚህ ኢኮኖሚ ውስጥ ሰርቫይቭ የሚያደርገው ሰው ኮምፒውተር ኮድ የሚያደርግ ሰው አይደለም። ኮድ የሚያደርግ ሰው አይደለም። ባክኤንድ ፍሮንትኤንድ ኮድ የሚያደርግ ሰው አይደለም። የዶሜን ኤክስፐርት እውቀት ኖሮት የኤአይ ቱል የኤአይ እውቀት ይዞ ሁለቱን ኢንቴግሬት አድርጎ ቢዝነስ ፐርፎርማንስ እና ፕሮዳክቲቪቲ። አሁን በእያንዳንዱ የምንጠቀማቸው ቱሎች ላይ ኤአይ ኤጀንቶች አሉ። ኤአይ ቱል የሌለው ፕሮዳክት ወይም ሰርቪስ ፕሮቫይደር ማርኬት ላይ ኤግዚስት ማድረግ አይችልም። ስለዚህ ይህን ቴክኖሎጂ ኮሚኒቲያችን እንዲያውቅ አንድ ከሚመጣው ማሲቭ የሆነ አንኤምፕሎይመንት ራሱን እንትን እንዲያደርግ እንዲያበቃ ማለት ነው። ሲቀጥል ደግሞ አዲስ ይዟቸው ከሚመጡ ስራዎች አሁን ቅድም ያልኩ በአብዛኛው አሁን አርቲፊሻል ኢንተለጀንስ እና ማሽን ለርኒንግ የሚባል እንትኖች ስራዎች አሉ። ኤአይ ኤጀንቲክ ዴቨሎፐር የሚባል አለ። ኤልኤልኤም እና ጀነሬቲቭ ኤልኤልኤም ማለት ላርጅ ላንጉዌጅ ሞዴልስ ማለት ነው። ልክ አሁን እኛ ቻትጂፒቲን ሄደን የሆነ ነገር ፕሮምፕት ስናደርጋት የሆነ ኮንቴንት ጀነሬት ያደርጋል። እሱን አሁን የሚገርም በጣም ሶፊስቲኬትድ የሆነ ነገር ሊመስለን ይችላል፣ ግን በጣም ሲምፕል ነው።
በጣም ቀላል የሆነ ማቴማቲካል ኮምፒውቴሽን ነው እና እንደ በፊቱ ክላሲካል እንደሆነው እንደ ትራዲሽናል ማሽን ለርኒንግ እዚህ ፕሮግራማችን ላይ አሳያለሁ። እንደ ክላሲካል ማሽን ለርኒንግ ዴታ ፊድ እያደረግን ብቻ አይደለም። ከዛ ዲፕ ለርኒንግ መጣ 2007 ላይ ከዛ 2017 ላይ ደግሞ ይሄ ዲፕ ለርኒንግ ላይ ትራንስፎርመር አርኪቴክቸር የሚባል የዓለማችን የአርቲፊሻል ኢንተሊጀንስ ወይ ዊንተር ሲዝን የሚባለውን የቀየረ ማለት ነው። አሁን ደግሞ የኤጀንቲክ ሲስተም ነው ኤራ ነው እና ይሄ ቴክኖሎጂ በ2-3 ዓመት ውስጥ ማመን አሜን። እነዚህ በነገራችን ላይ አሁን በጣም ብዙ ነገር አልኩኝ፣ ግን እነዚህ ቴክኖሎጂዎች ምን የእውቀት ጥግ እንዳላቸው ራሱ ማወቅ አይቻልም። አንዴ እዚህ አሁን ቅርብ ጊዜ የካቶሊክ ፖፑ በዚህ በተለይ ኤአይን በሚመለከት ይሄ ቴክኖሎጂ ዲስአርም መደረግ አለበት የሚል አንድ ኮንፈረንስ ነበረ ሮም ላይ እና በዛ ምንድነው የዚህ አንትሮፒካ የክላውድ አንትሮፒካ የሚባል በፊት ያው ሲኢኦ መስራቹ በፊት እንትን ውስጥ ነበር የነበረው ኦፕን ኤአይ ውስጥ ነበር የነበረው እና እነሱ ትንሽ ለሴፍቲ ብዙም ቦታ ይሰጡ ምናምን ብሎ ወጥቶ አሁን እንግዲህ በአሁን ካሉ ቴክኖሎጂዎች ውስጥ የአንትሮፒካ ክላውድ ኤአይ በጣም ኢንፍሉዌንሻል ፍሮንቲር ሞዴሎች ናቸው ያላቸው። የእሱ አንዱ ኮፋውንደር ቴስቲፋይ ሲያደርግ ማለት ነው ሲናገር እዛ መድረክ ላይ የሰማሁት እነዚህን ቱሎች እንሰራቸዋለን። አሁን ይሄ ዲፕ ለርኒንግ የሚባል የሰው ልጅ ጭንቅላት ሲሙሌሽን ወስደው ነው የሰሩት። ዲፕ ለርኒንግ የሚባለው በኒውራል ኔትወርክ ነው የሚሰራው እና እሱ ሲናገር ምን ጠይቂያቸው እንደሚሰሩ ከነሱ ጋር ኮንቨርሴሽን አደርጋለሁ ኢቭን ላብ ውስጥ እያሉ። ግን ከወጡ በኋላ የነዚህ እንትናቸው የእውቀታቸው ጥግ ምን እንደሆነ ራሴ ማወቅ አልችልም። እና አሁን በነገራችን ላይ በፊት የኤአይ ህድገቱ ማለት ነው ክላሲካል ኤአይ የሚባል አለ። አሁን በአብዛኛዎቹ እንደሚሉት በ2030 ኤጂአይ የሚባል ላይ እንደርሳለን። ኤጂአይ ማለት አርቲፊሻል ጀነራል ኢንተለጀንስ ከሰው የሚስተካከል እውቀት ያለው እንትኖችን ይደርሳል። ከዛ እንደውም ይሄ እንትኑ ላይክ ይሄ አንዱ ኮይን ያደረገው ሰው ነው የዚህ ኤጂአይ አርቲፊሻል ጀነራል ኢንተለጀንስ ሪቮሉሽን እና አሁን በ2030 እንደርሳለን ነው እዛ ላይ የሚሉት። እዛ ስንደርስ ማንኛውም ሰው በተለይ ኤክስፐርት የተባለ ሰው ሊኖር የሚችለውን ከሰው እኩል ተቀራራቢ የሆነ እውቀት ያላቸው ቱሎች ይመጣሉ። የሚገርም እነዚህ ቱሎች በዚህ እየተማሩ ሰልፍ ሪከርሲቭ ለርኒንግ ራሳቸውን በራሳቸው እያስተማሩ በነገራችን ላይ እኔ እናንተ አይተን አውርተን እንደምንማማረው እነሱም እርስ በርሳቸው ይማራሉ እና ተምረው ራሳቸውን ኢምፕሩቭ ሲያደርጉ አሁን የመጨረሻ ሲንጉላሪቲ ማለት ይሄ ቴክኖሎጂ እነዚህ ቱሎች የሰው ልጅ እውቀት ሰርፓስ ያደርጋሉ እና አንዳንድ ሲስተሞችን ኮንትሮል ካደረጉ የሰው ልጅ መረዳት የሚደርስበት ሁኔታ አለ እና ኤአይ ኤግዚስተንሻል ትሬት ነው። የሰው ልጅ በዚህ ምድር ላይ የመኖርና ያለመኖር ዋና ኤግዚስተንሻል ትሬት ነው ምናምን ይላሉ። እንግዲህ ልንጠፋም እንችላለን፣ ልንቆይም እንችላለን። ግን ቴክኖሎጂውን ኮንትሮል ማድረግ ከቻል በተወሰነ ደረጃ መቆየት እንችላለን። ይሄ ቀደም አናናመስ ያልከውስ የትኛው አናናመስ ኢንተለጀንት ሆነው ይመጣሉ ያልከው እነሱ እንግዲህ አሁን ምንድነው አብዛኛው እነዚህ ኮግኒቲቭ ቱሎች በአካል አናያቸው ማለት ነው። እዚያው ለምሳሌ ኮምፒውተር ላይ አንድ ሪሰርች መስራት ብፈልግ አንድ አፕሊኬሽን ለምሳሌ የምታየውን ዌብሳይታችንን ላይክ በቀላሉ ፕሮምፕት አድርጎ ጀነሬት መስራት ይቻላል። አንድ ሰው ለምሳሌ የህግ ባለሙያ ሊሆን ይችላል፣ ኮንሰልት የምታደርገው የምታማክረው፣ አናሊሲስ የሚሰራ የፋይናንስ ሰው ሊሆን ይችላል። እነሱን ፕሮምፕት አድርጋቸው እዚህ ኮምፒውተር ላይ ይሰራሉ። እሱ ብቻ ሳይሆን እንደ ኮወርክ አይነት እንደ አሁን ሌተስ የሚባሉ ሞዴሎች አሉ ሪሊዝ የተደረጉ ሙሉ የኮምፒውተር አክሰስን ብሰጣቸው ኢቭን ኮምፒውተር ሸዳውን ከዘጋ በኋላ መስራት የምትፈልገውን አቺቭ ሊያደርጉት የምትፈልገውን ነገር መስራት ይችላሉ። በቮይስ አሉ፣ በቴክስት አሉ፣ ኮንቨርሴሽን መልታይ ሞዳል የምንለው አሉ። በዛ አሁን ይሄ ኮምፒውተር ላይ ያለ ፊዚካሊ በአካል መቼ ነው የሚገለጠው ካልከኝ የሮቦቲክስ እና ያው የሮቦቲክስ እድገት ትንሽ ስሎ ነው። ሮቦቲክስ እና እነዚህ እንትኖች ሞዴሎች ፊውስ ሲያደርጉ ያኔ በአካል ልናየው እንችላለን ማለት ነው። እና አንዳንድ ቦታ ላይ አሁን ስንሄድ አለ አይደል ሮቦት ሆነው አሁን ሰርጀሪ የሚሰሩ አሉ አይደል። አሁን በተለይ ኤለን ሞስክ እንትን ያደረገው የኒውሮሊንክ ይባላል የቺፕስ ጭንቅላት ውስጥ ለማስገባት አሁን የሱ ካምፓኒ ነው ኒውሮሊንክ ይባላል። እና በሙሉ በጣም ሴንሲቲቭ የሰውነታችን ክፍል በጣም ፕሪሲሽን ባለው ሁኔታ ያንን የሰውን ልጅ ጭንቅላት ከፍተው ቺፕሱን የሚሰሩት ሮቦቶች ናቸው። እንግዲህ በጣም ሶፊስቲኬትድ ከሆኑ በጣም ትንሹን ነገር ነው የነገርኩና እነዚህ ከመጡ በእያንዳንዱ ስራ ላይ እኔ አሁን ለምሳሌ እውነቱን ለመናገር በጁኒየር ሌቭል ያለ አካውንታንት ወይም ደግሞ የፋይናንሻል አናሊስት ወይም በዲግሪ ምናምን ያለ ሰው አንድ ስራ ለመስራት እኔ ለምን እቀጥራለሁ? አልቀጥርም።
ከነሱ በላይ የ20 30 ዓመት ልምድ ባለው ደረጃ አድርገው ሰርተው ሊሰጡ የሚችሉ እንትኖች አሉ ቱሎች አሉ እና እነሱ ምናልባት አንድ ላይ ብሌንድ አድርገው ሲመጡ በአካል እናየው እንችላለን ለማለት ነው። ከባድ ነው። እኔ ራሴ ያፈዘዝከኝ ፍርሃትም አለኝ እና ቅድም ሁለት ነገሮች አንስታል በዚህ እንግዲህ ጉዳይ ላይ የጎዳን ብላ የሚጎዳው ወይ ጉዳቱን በልጆቼም በሌላም ኮሚኒቲ ላይ መሆን የሌለበት ያልከው ነገር አለና ሴም ታይም ደግሞ በጣም ስራ አጥም ሊፈጠር ይችላልና ለስራ አጦችስ በዚህ ሁኔታ ላይ እንግዲህ ስራ ለሚያጡም ሰዎች መፍትያቸው ምንድነው? ከዚሁ መጠንቀቅ ያለብን ያው እኛ እንደ ኮሚኒቲ ስናስብ ኮሚኒቲያችን ማድረግ ያለበት በተለይም በተለያዩ ፊልዶች ያሉና ጉዳቱን ጨምር እስቲ። በጣም ጥሩ ጥያቄ ነው። እንኳን ጠየቀኝ ጥያቄ። የመጀመሪያ ከዚህ ከጥቅሙ ብንነሳ ይሄ ቴክኖሎጂ አሁን እንደ ሌሎች አይነት ቴክኖሎጂዎች አይደለም። ይሄ ቴክኖሎጂ አሁን በብዛት ሰው ያወቀው ቻትጂፒቲ ከመጣ በኋላ ነው። ቻትጂፒቲ ማለት 2022 የመጀመሪያው አሁን ቻት ቦት ላይ አይደለም ያለ ነው። አሁን ማንኛውም በኮግኒቲቭ ስኪል ሊሰራ የሚችል ስራዎችን ከሰው በተሻለ የሚሰሩ እንትኖች ሞዴሎች መጥተዋል። እድገቱም 2-3 ዓመት ነው። በፊት የቻት ቦት ምናምን ነበር። አሁን ኤጀንቲክ ሲስተም ላይ ነው ያለ ነው። ኤጀንቲክ ሲስተም ማለት ልክ የዲጂታል ቢሮ በለው 5-6 ሰዎች ኮላቦሬት አድርገው የሆነ ስራ እንደሚሰሩ እና የነሱ ኦርኬስትሬሽን ሌየር አላቸው እንደዛ ነው። ስለዚህ ይሄ ቴክኖሎጂ በእያንዳንዱ ቢዝነስ ዶሜን ላይ ዲፕሎይ የተደረገ ነው። እኔ ይሄንን ቪዲዮ የሚከታተሉ ሰዎች በመስሪያ ቤታቸው ሲሄዱ ምን እንደሚሰሙ ራሳቸውን ይጠይቁ። ኤአይን ኢንቴግሬት ማድረግ አለብን ነው። ስለዚህ የኛ ኮሚኒቲ በማንኛውም በሚሰራው ስራ ውስጥ ስራውን ሴኪዩር አድርጎ ለመቀጠል ይሄ ቴክኖሎጂ እንዴት እንደሚሰራ ማወቅ አለበት። የኤአይ ስኪል ሌክዠሪ አይደለም። የኤአይ ስኪል ቅድም እንዳልኩት ቤዚክ የኮምፒውተር ስኪል ነው። ስለዚህ ስራው ላይ ሊቀጥል የሚችለው ስራውን ሴኪዩር ማድረግ የሚችለው የሚሰራውን ስራ የኤአይ ስኪል ካለው ከቢዝነስ ዶሜን ጋር ኤአይ ስኪል እንዴት አድርጎ ኢንቴግሬት አድርጎ መስራት የሚችል ሰው ነው ስራ ላይ። በነገራችን ላይ እኛ ጋር የምንሰራበት እንትን ላይ የሆነ ቲም ነበረ እና ኮደሮች ናቸው እና ኮድን ነው የምናደርገው። ከዛ ምን ማድረግ ተፈለገ? ያን ሙሉን ቲም ሪፕሌስ ማድረግ ተፈለገ እና እንዴት ነው የተደረገው? ኮምፒውተራችንን ስክሪን ሪከርድ የሚያደርግ ሶፍትዌር አለ። ስለዚህ አንድ ሰው ለምሳሌ የሆነ ቢዝነስ ዩዝ ኬስ ተነግሮት ከቢዝነስ ሪኳየርመንት እስከ ዴቨሎፕመንት ከዛ እስከ ፕሮዳክሽን ሪሊዝ ድረስ የሚሰራው ስራ ምንድን ነው? እያንዳንዱ ቦታ ላይ የሄደ ክሊክ ሲያደርግ ያ ሶፍትዌር ሪከርድ ያደርጋል። ስለዚህ አንተ የምሰራውን ስራ ሪከርድ አድርጎ ከዛ ለእያንዳንዱ እንትኖች ፌዞች ኤጀንቶች ተሰርተውለት እኛ ጋር የነበረ አንድ ሙሉ ቲም ዋይፕ ዳውት ነው። ስለዚህ አሁን ይሄ በቀላሉ ቀስ እያል ሪፕሌስ መደረጋችን ማይቀር ነገር ነው። ግን ይሄን ቴክኖሎጂ ማወቅ በጣም ጠቃሚ ነው። ዓለማችን ሲቀየር አብረ መቀየርና መለወጥ መቻላለን። አሁን እንደ በፊቱ ይሄ ኢንተርኔት እንደመጣበት ምናምን ዘመን ላይ አይደለም ያለ ነው። ይሄ ቴክኖሎጂ ትራንስፎርማቲቭ የሆነ ቴክኖሎጂ ነው። ስለዚህ ኮሚኒቲያችን እንዲያውቅ ካወቀም ደግሞ አዳዲስ የሚፈጥራቸው እዚህ በተለይ አሜሪካ ውስጥ በጣም ሰፊ እድል በ8 እጥፍ ነው የኤአይ እና የማሽን ለርኒንግ ኢንጂነሪንግ ስራ በ8 እጥፍ ነው በየአመቱ እያደገ ያለው። ስለዚህ ይህን ቴክኖሎጂ ተምረው ራሳቸውን ለተሻለ ገቢ ማድረግ ይችላሉ። ስለዚህ ኮሚኒቲያችን እንዴት መጠቀም እንዳለበት ማወቅ አለበት ለማለት ነው። ከጉዳቱ ካየ እውነቱን ለመናገር አሁን እኛ ብዙ ጊዜ እንደምለው በአካል አንድ ላይ ነን፣ ግን አንድ ላይ አይደለም ያለ ነው። የተለያየ ሰዎች ነን። ባል ከሚስቱ፣ ሚስት ከባሏ፣ ወላጅ ከልጆቹ አብረን ያለ ነው፣ ግን የለንም። ለምንድን ነው? እነዚህን ቱሎች ይጠቀማሉ። በተለይ ልጆች አሁን አሳይመንት ለመስራት ለተለያዩ ኮንሰልት ያደርጋሉ፣ ያማክራሉ። አንዳንዶቹ ሜዲቴት የሚያደርጉ ሰዎች ኮንሰልት ያደርጋሉ። ሕክምና ላይ ያሉ ሰዎች ኮንሰልት ያደርጋሉ። እነዚህን ቱሎች እንዴት አድርገን ይኮርጃሉ? ምክንያቱም እነዚህ ቱሎች ምን ያደርጋሉ መሰለ? ሃሉሲኔት ያደርጋሉ። ይሄ በማሲቭ ኢንተርኔት ዴታ ትሬን የተደረገ ሞዴል የሆነ ነገር ስጠይቀው አላቅም አይልም። ያለን የሌለን ነገር ኤግዚስት የማያደርግ ነገር እንዳለ አድርጎ ሊነግር ይችላል። እንደውም ምን ሆነ መሰለ? አንድ እንትን ልንገርህ። እዚህ ኒውዮርክ ቤተክርስቲያን ቅድስት ማርያም ቤተክርስቲያን አቡነ ጴጥሮስ ባሉበት አንድ እነዚህ ኮሚኒቲያችን አዌርነስ ላይ እንትን ኤጁኬት ላስተምር ሄጄ ፕሮምፕት አደረኩት ማለት ነው። እና እንደዚህ አይነት ሰዎች ይገኛሉ፣ በዚህ ጉዳይ ላይ ማስተማር እፈልጋለሁ እና ስብከቱን ጀነሬት አድርግና ስጠኝ ብዬ ጠየቁት ማለት ነው። እና የሚገርም ነገር ምናልባት ከኔ የተሻለ የሚገርም አንደበት ያለው ሰው ቢኖር በቃ አንዳንድ ጊዜ ሰምቶ የማታውቀው ስብከት ሊሆን ይችላል።
ስለዚህ የቤተክርስቲያን አባቶች አሁን መንፈስ ቅዱስ እያማከሩ ሳይሆን ሁሉንም ያልኩኝ አይደለም፣ ድፍረት እንዳሆነብኝ እንደዚህ ስናገር ማለት ነው። አንዳንዱ አሁን ኤአይን ኮንሰልት አድርገው የሚሰብኩ አሉ፣ የሚያስተምሩ አሉ። ኤአይ ደግሞ ሃሉሲኔት ያደርጋል፣ የሌለ ነገር ልክ እንዳለ አድርጎ ይነግራል። እና እኔም በዛ ስብከት ውስጥ ያየሁት ምንድነው መጽሐፍ ቅዱስ ላይ የሌለ ጥቅስ እንዳለ አድርጎ ይሰጣል፣ ሃሉሲኔት ያደርጋል። ልጆቻችን እነዚህ ቱሎች ሲጠቀሙ ሃሉሲኔት ያደርጋሉ። አንድ ብቻ ምሳሌ ልንገር። አሁን ኦፕን ኤአይ ላይ አንድ ትልቅ የህግ ኬዝ ነበረ። ያ ምንድነው አንድ ልጅ እንዲሁ በቀላሉ ዝም ብሎ ማታ ማታ እንትን ያደርጋል፣ በኦዲዮም በቻትም ኮንሰልት ያደርጋል ኤአይን ማለት ቻትጂፒቲ። እና እስኪ አንድ ጥያቄ በጠይቀው ምን ብሎ ሊመልስልኝ ይችላል ምናምን ብሎ የሆነ ጥያቄ ጠይቀዋል። የጠየቀው ምንድነው ራሴ ማጥፋት እፈልጋለሁ እና ምን ላድርግ ብሎ ማለት ነው። እና ኦኬ ሞዴሉ የሴኪሪቲ ሴፍ ጋርድ አልነበረውም። እና ኦኬ ራስ ማጥፋት ነው የፈለግኩት፣ ችግር የለም እኔ ራስ ማጥፋት የምትፈልግ ከሆነ አንተ ህመም እንዳይሰማ ቤተሰቦች ደግሞ እንዳያውቁ አድርጌ ፕላን አውጥቼ እሰጣለሁ ብሎት የሳምንት ፕላን አውጥቶ ሰጥቶት፣ ጎግል ማድረግ ይችላሉ። የሳምንት ፕላን አውጥቶ ሰጥቶት ቤተሰቦቹ ከሞተ በኋላ ይሄ ልጅ እንዴት ሊሞት ይችላል? ምክንያቱም እንደዚህ አይነት ፓሽን ያለው እንደዚህ አይነት ህልም ያለው ራዕይ ያለው ልጃችን ራሱ ሊያጠፋ አይችልም ብለው ከዛ ያደረገውን ኮንቨርሴሽን በነገራችን ላይ ፕላኑ አውጥቶ ነው የሰጠው ራሱን ተርጉ እንደሚያጠፋ ማለት ነው። እና በዛ የተነሳ ያ ልጅ ራሱን ካጠፋ በኋላ ኢንቨስቲጌሽን ላይ ነው ከቻትጂፒቲ ኮንሰልት እያደረገ። በነገራችን ላይ በጣም የሚገርም ነው ይሄ ቴክኖሎጂ ማህበረሰባዊ ግንኙነታችን ሊቀይር ይችላል። አንዳንድ ሰው አሁን በነገራችን ላይ ካምፓኒዎችም አሉ እንትኖችን የሚሰሩ የፍቅር አጋሮችን ለምሳሌ እንደዚህ ይፈልጋሉ እንደዚህ ከዛ በኋላ ሰርቶ ይሰጠዋል። እና ሰው ራሱ የፍቅር ግንኙነት ከነዚህ እውነቴን ነው የምልህ ወደፊት በጣም የሚገርም ካልተጠነቀቅን ማለት ነው። እና ልጆቻችን ይህን ቴክኖሎጂ እንዴት እንደሚጠቀሙ በምን ሁኔታ ውስጥ ላይ ልጆቻችን ነው ተደብቀው ይህን ቴክኖሎጂ የሚያወሩ ከሆነ ሊጠፉ ይችላሉ፣ ራሳቸውን እንትን ሊያደርጉ ሊጎዱ ይችላሉ። ግን በተዘዋዋሪ መንገድ ደግሞ ይጠቅማል። እውነቱን ለመናገር ይህን ቴክኖሎጂ ማወቅ በጣም ነው የሚጠቅመው። ማለት የእውቀትን ጥግ ነው በስልክ በኪስ ውስጥ ይዞርክ ያለው በማንኛውም ጉዳይ ላይ። እና አጠቃቀሙ በጣም ወሳኝ ነው። ኮሚኒቲያችን ጥሩን ጎን ማወቅ አለበት፣ መጥፎን ጎን ማወቅ መቻል አለበት። እና ለዚህም አንዳንድ ቤተክርስቲያን ላይ የሄድኩኝ የአዌርነስ ትምህርት እሰጣለሁ። ግን አሁን እንደዚህ በፊት እንግዲህ የሆነ ነገር ለማወቅ ብዙ ነገር ጎግል አድርገ ወይ ላይብራሪ ሄደ አንብበ ወይ ሰው ጠይቀ ምናምን ነው። አሁን ያሉ ጥያቄዎች ሁሉ በቀላሉ መልስ የምታገኝባቸው እንግዲህ ቴክኖሎጂ ነው አሁን ያለው። እሱስ ጉዳት የለውም? አሁን ብዙ እንዳታሰብ፣ እንዳትመራመር፣ ራስን እንዳትጠይቅ ወዲያው አሁን ሾርትከት ወዲያው መልስ የምታገኝ ከሆነ ብዙ አርቀን የምናስበው ነገር አሁን ብዙ ቴክኖሎጂዎችም እኮ የተገኙት እኮ ብዙ ከማሰብ ነው፣ ብዙ ከመፈልፈል ነው። አሁን ያንን እንዳናደርግ ሁሉ እየተገደብን ነው። ሁለት አይነት አስተሳሰብ እዚህ ላይ ያለው። አንደኛዎቹ ምን ይላሉ መሰለህ፣ በቃ በፊት ሰው ጉልበቱ ተጠቅሞ የሰራ የነበረውን ነገር ለማሽን ሰጠ፣ ዴሌጌት አደረገ አይደለ? በፊት አሁን በጣም አድካሚ የሚባሉ የሚሰሩ ስራዎች በማሽን በፋብሪካ ከኢንዱስትሪያል ሪቮሉሽን ጋር ተተክተዋል። አሁን ደግሞ የሰው ልጅ ዴሌጌት እያደረገ ያለው ምንድን ነው? ኮግኒቲቭ እውቀትን ነው፣ ኮግኒቲቭ ስኪልን። እና ይሄ የማሰብን ራሽናላይዝ የማድረግን ሪዝን አውት የማድረግን የማንሰላሰልን ነገር ዴሌጌት የማድረግ ነገር አይነት ነገር ነው ያለው። ስለዚህ የሰው ልጅ እንደውም ያርፋል ላይሆን በሚገባ ሁኔታ በዚህ ምድር ላይ ኢንጆይ አድርጎ ያልፋል ብለው በአንድ በኩል የሚስማሙ ይህን ሀሳብ የሚሉ አሉ። በሌላ ጎን ግን ለምሳሌ አንተ በህይወት ዘመን ያካበትከው እውቀት ልምድ አለ አይደል? የሆነ ነገር አይተህ ይሄ ነገር ትክክል ነው አይደል የምትለው ስለምታውቅ ነው፣ ስለምታመዛዝን ነው፣ ስለምታስብ ነው። ነገሮችን አንሰላስለ የሆነ ነገር ተያያዥነታቸውን አይተህ ይሄ ነገር ትክክል አይደለም ብለህ ወይ ትክክል ነው ብለህ ጀጅ ታደርጋለህ። አሁን ችግሩ ምንድን ነው? እነዚህን ቱሎች ራሳቸው እንዲያስቡልን እኛን ወክለው እንዲያስቡ እንዲመራመሩ የምናደርግ ከሆነ እውነቱን ለመናገር አንዳንዴ ጂፒኤስ ሞልተን መሄድ አብዝተን እኮ ጂፒኤስ ሲጠፋ እኮ ሰፈራችን ማናቅ ሰዎች አለን። ቤት ወተን ራሱ ቤት ጋር እንደምንገባ ማለት ነው። መጥፎ ነው እያልኩኝ አይደለም፣ ግን ይሄ በተለይ በትምህርት ተቋማት ውስጥ የኤአይ አጠቃቀምን የሚደነግግ እያንዳንዱ ሰው ኤአይ እንዴት ነው መጠቀም ያለበት የሚለውን እሱም በመንግስት ደረጃ አድሬስ የሚደረግ ነገር ነው። ግን እንዳልከው እውነቱን ለመናገር ሁላችንም እኔ እንደውም ምን አላለሁ መሰለህ ቤተሰብ ላይ ዲጂታል ጾም ያስፈልጋል አለ ሰው። በቃ ዲጂታል ጾም ልክ በሌላ ጊዜ እንደምጾመው ይሄ ዲጂታል ነክ የሆነ ነገር መጾም አለበት ማለት እንደዚህ እኔ እናንተ እንደምናወራ ቁጭ ብሎ ሰው ማውራት አለበት፣ ማሰብ አለበት ለራሱ ጊዜ ወስዶ። አሁን እኮ ያለው ወጣት የምትለውን ነገር በሙሉ የሚሰማው የሰማውን ደግሞ የእውቀት ጫፍ አድርጎ ነው የሚወስደው።
ሌላ ሀገር ብትለው አይሰማም። እኔ አንዴ የሆነ እንትን ኤአይ ኤጀንት ስለ ኢትዮጵያ ታሪክ ፕሮምፕት ሳደርግ የነገረኝ ባያዝነስ አሉ። ግን ኦኬ ይሄ ነገር ባያዝ ነው እንድል ያመዛዘነ ከዚህ በፊት አስቀድሜ ስለተማርኩ ነው። ይሄንን ኢንተርኔት ላይ ያለውን ኤአይ የሚሰጠውን እውቀት የእውቀት ጥግ አድርጎ የመጨረሻ መለኪያ አድርጎ የሚወስድ ሰው እውነቱን ለመናገር ወደፊት በጣም ወዳልተፈለገ አቅጣጫ ነው የሚወስደንና ተማሪዎች፣ ወላጆች ልጆቻችን ክሪቲካሊ እንዲያስቡ ቁጭ ብለው እንዲመራመሩ፣ እንዲያስቡ፣ እንዲያንሰላስሉ ይሄን ቴክኖሎጂ የፈጠሩልን ሰዎች ቁጭ ብለው የሚያንሰላስሉ ሰዎች ናቸው፣ የሚያስቡ ሰዎች ናቸው ይሄን ቴክኖሎጂ ያመጡት። እሱን ነው እኮ የምልህ። አንዳንድ ነገር ላይ እኛ እናስብላለን፣ አንተ ተረጋጋ። አሁን በሌሎች ላይ ራሱ 4 ሲደመር ስንት ነው የሚለውን ነገር 4 ነገር ጽፎ ከመደመር ይልቅ አሁን ያችን ቻትጂፒቲ ላይ ወደ ብር ገብተው 4+ እንደ መጨነቅ ምናምን የለም። ኢቭን በዩኒቨርሲቲ ደረጃ ሪሰርቻቸው ፔፐራቸውን ከቻትጂፒቲ ጋር ሰርተው ፔፐራቸውን የሚያስገቡ ሰዎች አሉ። እና ይሄ እንግዲህ ወደፊት በጣም ሊታሰብበት ይገባል። የዚህ አሁን እኛ ምንድነው ያለው ኢንተለጀንስ ኤክስፕሎድ እያደረገ ነው። እውቀት እየፈነዳ ኤክስፕሎድ እያደረገ ነው ያለው እና ትልቅ የኢንተለጀንስ አብዮት ላይ ነው ያለነው። ስለዚህ ያ ደግሞ ማለት እኛ ምንም ማናቅም ለዛ ከሆነ አሁን ነገ ላይክ ሜቢ እድሜ ኖሮን ሲንጉላሪቲ የሚባለው ደረጃ ላይ ስንደርስ እኮ እንደ አንድ ምሳሌ ልስጥህ። አሁን የአሜሪካን የትራፊክ መቆጣጠሪያ ሲስተሙን ኤጀንቶች ኮንትሮል ቢያደርጉት ሶልቭ እኮ ማድረግ አንችልም። ታስታውሳለህ? አንድ የሆነ ሶፍትዌር ዲፌክት አለ ተብሎ በረራ ሁሉ ተቋርጦ ነበር። የአንድ ሶፍትዌር ዲፌክት እነዚህ ኤጀንቶች አሁን የኒኩለር አሁን ይሄ እንደውም በነገራችን ላይ ይሄ ኦቶኖመስ የሚባሉ መሳሪያዎች ባለፈው ሰምታል። የአሜሪካ ዲፓርትመንት ኦፍ ዲፌንስ እንኳን ቀርቷል መሰለኝ እሱና እዛ ውስጥ ክላውድን ይጠቀማሉ እና በራሳቸው ጊዜ ትሬትን ዲቴክት አድርገው ሰውን ኮንሰልት ሳያደርጉ ሂደው መገደል ያለበትም መኖር ያለበትም የሚወስኑ ኦቶኖመስ የሆኑ መሳሪያዎችን ለመስራት አሁን የዚህ ክላውድ ሜቶስ ከዛ በፊትም የነበረው እንትን ሞዴል እንጠቀም ተብሎ ከልክለው ነበር። እና አሁን ወዴት እየሄድን ያለ ነው? የሆነ ህዝብ በቃ ለሆነ ሀገር ጠላት ነው ከታሰበ እነዛ ኦቶኖመስ የሆኑ ቱሎች ሄደው ሰው ሊጨርሱ ይችላሉ። የኒኩለር ጣቢያዎችን የተለየ የኃይል ጣቢያዎችን ዕለት ዕለት የምንጠቀምባቸውን በሙሉ አሁን እነሱ ኮንትሮል ቢያደርጉት ክሪቲካል ማይንድ ከሌልና ማሰብ ካልቻል ያንን ችግር ራሱ መፍታት አንችልም። ስለዚህ ወደዛ እንዳንሄድ እንትን ማድረግ አለብን ለማለት ብዬ ነው። ክሪቲካሊ ማሰብ መቻል አለብን እና የኛም አንዱ ሀሳብ እንደዛ ነው። የአፍሪካ ኩራት በሆነው በኢትዮጵያ አየር መንገድ ከቴምር ሪል ስቴት ጋር አጋር በመሆን ልዩ የቅናሽ ዕድል እንዲሁም የሼባ ማይል ስጦታ ለባለ ዕድለኞች በቡልጋሪያ ሳይታችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር እስከ 11.4 ሚሊዮን ብር ጠቅላላ ክፍያ፣ በአዋሬ ሳይታችን ባለ 3 መኝታ በ9 ሚሊዮን ብር ጠቅላላ ክፍያ። ይህ ዋጋ 100% ሲከፍሉ 30% ቅናሽ ከተደረገ በኋላ ነው። አሊያም ከ20% ቅድመ ክፍያ ጀምሮ ቀሪውን በአከፋፈል በ3 ዓመት የሚከፍሉት። ለበለጠ መረጃ ታች ባሉት ስልኮች ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። እንግዲህ ያው እንዳልከው አሁን ከቴክኖሎጂ ካለው ነገር ጋር አብሮ መራመድ ነው ራስን ያልክ ነው ያለውና አሁን በአንተ ኦፊስ ምንድነው የተዘጋጀልን ለኛ ለኮሚኒቲያችን? እንዴት ነው ትምህርት ነው መማር ነው ያለባቸው? ምንድነው ያለው ነገር? እስኪ ጥሩ ጥያቄ ነው። እኔ ምን መሰለህ በጣም ጥቂት ቴክኒካል ሰዎች ናቸው እየገባንበት ያለውን ዓለም እየተረዱ ያሉት ብያለሁ። ይሄ ቀልድ አይደለም። ምናልባት የዛሬ 5 እና 6 ዓመት ወደፊት ሌላ ዓለም ውስጥ ነው የምንኖረው እና ይሄንን ምናልባት ጥቂት የዚህን ቴክኖሎጂ እንትን ያጠኑ ሰዎች ሊሆኑ ይችላሉ፣ ሊስማሙ ይችላሉ። ይሄንን አይቼ ነው የኛ ኮሚኒቲ አዌርነስ ሊኖር ይገባል። ይሄን ቴክኖሎጂ ማወቅ አለበት፣ መማር አለበት። ይሄን ቴክኖሎጂ ለማወቅ እና ለመማር ምንም ነገር አያስፈልግም። አሁን በፊት አይቲ ጃቫ ታውቃለህ፣ ፓይተን ታውቃለህ ምናምን ይባል ነበር። አሁን እነዚህ ቴክኖሎጂዎች ኮድ ማድረግን ቀላል እንግሊዝኛ ፕሮምፕት አድርጎ መጻፍ ላይ የተቀየረልን ማለት ነው። ስለዚህ የዚህን ቴክኖሎጂ እንትን ኤክስፕሎዥን ስለተረዳው ኮሚኒቲያችን ማወቅና መማር መቻል አለበት። አንደኛ የሚሰራው ስራ ላይ ለመቆየት፣ ሁለተኛ የሚፈጥራቸውን ስራዎች ለመጠቀም። አሁን የኛ ኮሚኒቲ እዚህ አካባቢ እንደምታውቀው ብዙ ጊዜ በፊት ሼርፖይንት ይማራል። እንደውም የሆነ ዲሲ አንዴ አበሻ ሁሉ አንቀጥር ምናምን እስኪሉ ድረስ ማለት ነው። እና አሁን እነዚያ ቴክኖሎጂዎች ኦብሶሌት እየሆኑ ነው። ስለዚህ ይህን ቴክኖሎጂ ማወቅ መቻል አለባቸው። ይሄንን ወይ የገባንበት ያለውን የቴክኖሎጂ ትራንስፎርሜሽን ስለተረዳው አንድ አፔሮን የሚባል የኤአይ ማሽን ለርኒንግ ኢንጂነሪንግ ፕሮግራም ማሰልጠኛ ተቋም አቋቁሜያለሁ።
እና ይሄን ተቋም ሳቆቁም አፔሮን ምን ማለት ነው? የአፔሮን የግሪክ ፊሎሶፊካል ተርም ቃል ነው። ባውንድለስ ማለት ነው። የሰው ልጅ ለመማር ለማወቅ ፍላጎቱ ካለው ምንም የሚወስነው ነገር የለም ለማለት ነው። እና ማንም ሰው ፓሽኔትድ የሆነ ይሄን ቴክኖሎጂ ማወቅ መማር ራሱ መቀየር የሚፈልግ ሰው ካለ የሚከለክለው ምንም ነገር የለም፣ ማወቅ ይችላል። ይሄን ምለ ደግሞ ዝም ብዬ አይደለም የመጀመሪያ ባች እንዴት አድርገን እንደመጣን እነግርሃለሁ። ስለዚህ ኮሚኒቲያችን እንዲማር ይሄን አፔሮን የሚባል ተቋም አቋቁም ያለውኝ እና ፓርትነሮች አሉኝ። ኢትዮጵያ ውስጥ የሚገራርም ስኪል ያላቸው ፓርትነሮች አሉኝ። በጣም የሚገራርም የከተማ ላይ ትራንስፎርሜት የሚባል የኤአይ ቱሎችን የሰሩ ዳታ ሳይንቲስቶች፣ አርቲፊሻል ኢንተለጀንስ፣ የጀነሬቲቭ ኤአይ፣ የኤልኤልኤም ኢንጂነሮች አሉ። ከነሱ ጋር ፓርትነር አድርጌ ነው የምሰራው እና ይሄንን ስናዘጋጅ በ7 ሞጁል ነው ያዘጋጀነው። በጣም ቀላል በሆነ በሳምንት 2 ቀን ነው ፕሮግራሙ። ከዛ ላብ አለው። አጠቃላይ ፕሮግራሙ ስትራክቸር ስናደርገው 7 ሞጁል ነው ያለው። በአጠቃላይ የ96 ሰዓት ላይቭ ሴሽን አለው። ላይቭ ሌክቸር እናደርጋለን ከቤዚክስ ከፋውንዴሽንስ ጀምረን ማለት ነው። እኛ እሱም የምናስበው ይሄን ቴክኖሎጂ ለመማር የሚመጣ ሰው ፍላጎት ብቻ ነው ያለው ብለን ነው የምናስበው እና ፋውንዴሽኑን እናስተምራለን። ከቤዚክ ፋውንዴሽኑ ነው የምንጀምረው። ከዛ ቀጥለን የክላሲካል ማሽን ለርኒንግ። ስለዚህ አጠቃላይ በ7 ሞጁል እስከ ሞዴል ዲፕሎይመንት እስከ አሁን ከረንትሊ እስካለው እስከ መልታ ኤጀንቲክ ሲስተም ነው የምንሰራው። ስለዚህ 96 ሰዓት ነው አጠቃላይ የሚማሩት። 32 ሰዓት 16 ሳምንት ማለት ነው። በ16 ሳምንት 96 ሰዓት ይማራሉ። ከዛ ደግሞ በየሳምንቱ ፕራክቲካል የሆነ ላብ። ይህንን በነገራችን ላይ ሞጁሉን ለማዘጋጀት ኦልሞስት ከ1 ዓመት በላይ ወስዶብናል እና ከእያንዳንዱ ቢዝነስ ፕሮብሌሞች ጋራ ኢንዱስትሪዎች ከሚፈልጉት ቢዝነስ ፕሮብሌም ጋራ አላይን እንዲያደርግ አድርገን ላቦችን ፕሮጀክቶች ሰርተናል። ስለዚህ 32 ሰዓት ቴክኒካል ላብ ሰፖርት አላቸው። 32 ፕሮጀክት ይሰራሉ። 6 ፕሮጀክቶች ይሰራሉ። ከእያንዳንዱ ሞጁል መጨረሻ ላይ ፕሮጀክት ይሰራሉ። ካፕስቶን ፕሮጀክት መጨረሻ ላይ ይሰራሉ። ይህንን ቨርቹዋሊ ነው ዴሊቨር የምናደርገው። ስለዚህ ይህንን ለመማር ለማወቅ ፍላጎት ያለው ሰው መማር ይችላል፣ ማወቅ ይችላል። ይህን ያረጋገጥነው በነገራችን ላይ እዚህ ጋር እንደሆነ እንትን ባሳይ የመጀመሪያ አሁን እየጀመርን ያለነው የሁለተኛ ባቻችን ነው። የመጀመሪያ ባች ጨርሰናል እና እነሱ የሰሩትን አንድ ፕሮጀክት ያሳያል። አሁን አጠቃላይ ሲመጡ ማለት ነው መጀመሪያ ባች ላይ ልጆች ጆይን ሲያደርጉን ይሄ ቅድም ያልኩት ምንድነው የዚህ በነገራችን ላይ ይሄ ዌብሳይት አለን። ሬጂስትሬሽኑንም አጠቃላይ ስለ ፕሮግራማችን ዝርዝር ሁኔታ እዚህ ፕሮግራማችን ላይ aperonmlai.com ላይ ሄደው ማየት ይችላሉ እና ምናልባት በዚህ በቪዲዮ ስክሪን ላይ በሚታየው በዛ ገብተው እንትላዩ ይችላሉ። ቅድም ያልኩ እነዚህ ነው 7 ሞጁሎች ናቸው ያሉን። በእያንዳንዱ ሞጁል ውስጥ ከኢንዱስትሪ ጋር አላይን የሚያደርጉ እስከ ሞዴል ዲፕሎይመንት ድረስ ምን ነው የምናስተምረው እና ወደ 5 የሚደርሱ ቢዝነስ ዶሜኖች የፋይናንስ፣ ሄልዝ ኬር፣ ሪል ስቴት፣ ኢኮሜርስ፣ ከስተመር ሳፖርት። ስለዚህ በእንደዛ ሙያ ውስጥ ያሉ ሰዎች ስራቸውን ሴኩር ለማድረግ ለምሳሌ ሄልዝ ኬር ውስጥ የሚሰራ ሰው በሱ የሚፈልገው ስራ የተዘጋጀለት ነገር አለ ማለት ነው። ላብ አለ እና የምንነሳው እኛ ከቢዝነስ ፕሮብሌም ነው። ይሄ ቴክኖሎጂ ለማወቅ አይደለም፣ እኛ ቢዝነስ ፕሮብሌም ሶልቭ እንዲያደርግ ነው የምናስተምረው። ለምሳሌ አሁን የሰሩት ፕሮጀክት አንዳንድ ነገር ላይ ስራ ቦታ ላይ የገጠማቸውን ችግር በኤአይ ሶልቭ የሚያደርጉበትን ነገር ነው የሚሰሩት። ስለዚህ እዚህ ጋር 7 ሞጁሎች አሉ። ይህንን ዌብሳይቱ እንዲያው ነው የምጋብዘው። እዚህ ጋር ደግሞ የምንሰጣቸው ላቦች አሉ። እያንዳንዱ በዲቴል ነው የተዘጋጀው። እዚህ ጋር ለምሳሌ በእያንዳንዱ ሞጁል ላይ ምን እንደሚያደርጉ ሞጁል 2 ሞጁል 3 እያንዳንዱ ከነ ኮዱ ነው የተዘጋጀው። እዚህ ደግሞ የሚሰሯቸው ፕሮጀክቶች ናቸው። በጣም የሚገራርም ፕሮጀክት ነው በዚህ በእንትን ላይ የሰሩት እና ይሄንን ለመማር ማንኛውም ፍላጎት ያለው ሰው ተመዝግቦ መማር ይችላል። የሚገርም አሁን የጨረሱት የፈርስት ባች ላይ የሰሩት በጣም አንድ ፕሮጀክት አለ። በጣም አሜዚንግ ነው ፕሮጀክት ነው የሰሩት። የኢኮሜርስ ላይ ነው እና ዲፕ ለርኒንግን ተጠቅመው 2-3 ፍሮንቲር ሞዴል ተጠቅመው ሞዴሎችን ፍሮም ዘ ስክራች ነው ትሬን ያደረጉት። ሜቢ አሁን ሞዴል አልጎሪዝም ምናምን ስል ቴክኒካል ሊሆን ይችላል፣ ግን አይ ቲንክ በዚህ እንትን ውስጥ ሊያውቁት የሚችል ነገር ነው እና የሰሩት ምንድን ነው? ለምሳሌ አንድ ፕሮዳክት ያለው ካምፓኒ ለምሳሌ አማዞን ሊሆን ይችላል። የሆነ ፕሮዳክት ይሸጣል። ሲሸጥ ሰው ይሄድና ሬት ያደርጋል። ወይ 2 ይሰጣል፣ ወይ 3 ይሰጣል፣ ወይ 5 ይሰጣል። ግን 2 ምን እንደሆነ ማወቅ አይችልም እና ለምሳሌ በ100 ሺህ በ200 ሺህ የሚቆጠር ሪቪው ቢኖረው ያንን ሁሉ ማኑዋሊ የሄደ እንዴት አድርጎ ሊያውቅ ይችላል? እና በዚህ ፕሮጀክት ላይ የሰሩት ያንን ቢዝነስ ፕሮብሌም አድሬስ የሚያደርግ ነው። ካንሰር ዲቴክት የሚያደርግ ኮምፒውተር ቪዥን ተጠቅመው ሰርተዋል።
ፌስ ዲቴክሽን ተጠቅመው አቴንዳንስ በማኔጅመንት ላይ አቴንዳንስ ሲስተም የሚሰራ ተጠቅመዋል። ፍራውድ ዲቴክሽን የሚሰራ ሞዴል ዴቨሎፕ አድርገዋል ሰርተዋል ዴታ ወስደው እና እነዚህ ሞዴሎች እዚህ ሰርተዋቸዋል በመጀመሪያ ላይ። እነዚህ ባቸው ሲመጡ የሚገርም ነገር ቱሎች ለመጠቀም ለምሳሌ ጊት የሚባለው ኮምፒውተር ሳይንስ ባለሙያዎች ያውቃሉ። ከጊትሃብ አንድ ኮድ ክሎን አድርጎ ወስዶ እሱ እንዴት አድርጎ መስራት እንደሚችል በጣም ሲቸገሩ ነበር መጀመሪያ አካባቢ ላይ። እነዛ ልጆች በ4 ወር ውስጥ ኤጀንት መልታ ኤጀንቲክ የሆኑ ኦቶኖመስ የሆኑ ቱሎችን ሰርተው ስትመለከት ምን አይነት ትራንስፎርሜቲቭ ጆርኒ እንደሆነ ይገርማል። እና እነሱ የሰሩት እዚህ አይ ቲንክ የነሱ ፈቃድ እዚህ ለኛም ሼር ያደረጉን ስለሆነ ነው። እና የሰሩትን ፕሮጀክት ብትመለከት አይ ቲንክ በጣም ነው የሚገርመው። አሁን እዚህ ላይ ለምሳሌ አሮ ነው ስክሪን ላይ እዛ ላይ የሚታይ ከሆነ እንትን ያደርጋል ኦቶኖመስ ነው ሪፖርት ያደርጋል። ለምሳሌ ኦኬ ሴንቲመንት አናሊሲስ ላይ ነው ምን ያህል ነው ኔጌቲቭ ምን ያህል ነው ኒውትራሉ ምን ያህል ነው ፖዚቲቭ ከዛ ዳሽቦርድ ራሱ ሰርተውለት ማለት ነው። እና ይሄ ትኬት ሳፖርት ትኬት ራሱ ክሬት ያደርጋል ራሱ ፕሮብሌሙ ሶልቭ ያደርጋል። እና ደግሞ ግዴታ የሂውማን ኢንተርቬንሽን የሚያስፈልገው ከሆነ ወደ ማኔጅመንት ኤስኬሌት ያደርጋል እና ቲኬቲንግ ሲስተም አለው። እና ይሄንን ፕሮጀክት ቢዝነስ ፕሮብሌሙን የዚህ የማሽን ለርኒንግ እና ዲፕ ለርኒንግ ትምህርት ከቢዝነስ ፕሮብሌም ነው የሚጀምረው ሳይክሉን ስናይ ማለት ነው። ያንን አይደንቲፋይ አድርገው እኛ አክቹዋሊ በሁሉም ዶሜኖች ላይ ነው ቢዝነስ ፕሮብሌም ሶልቭ ለማድረግ የምናስተምረው። እና ይሄንን ሰርተዋል። በጣም የሚገርም ፕሮጀክት ነው የሰሩት ማለት ነው። የዚህ ቅድም ያልኩ የዚህ የኮምፒውተር ቪዥን ተጠቅመው ፌስ ዲቴክሽንን ተጠቅመው የዲፕ ለርኒንግ ሞዴል ተጠቅመው ነው የሰሩት። አሁን ደግሞ ሪሰንትሊ የዚህ ኤጀንቲክ ኤአይ የራግ እና የራግ ደግሞ ኦርኬስትሬት የምናደርግበት ፍሬምወርክ የላንግ ቼይን ላንግ ግራፍ የሚባሉ ፍሬምወርኮች ተጠቅመው የጀነሬቲቭ ራሱ ልክ አሁን የቻትጂፒቲ ላይ አይደል ኮንቴንት ጀነሬት የሚያደርጉ ሞዴሎች ሁሉ ሰርተዋል። ከስተመር ራሱ ለምሳሌ ስለዚህ ፕሮዳክት ሪፈንድ እፈልጋለሁ ብለው ቻት እያደረጉ እንትን የሚያደርግላቸው ፕሮምፕት የሚያደርግላቸው ምናልባት እዚህ ጋር ካየ ለምሳሌ እዚህ ከስተመሩ እንትን እያደረገ ነው ጥያቄ እየጠየቀ ነው this product broken after 2 days ብሎ እዚህ ሪፖርት ያደርጋል። ከዛ ወደ ይሄ የከስተመር ኢንተርፌስ ነው የሰሩለት። ይሄኛው ደግሞ የዚህ የዳሽቦርዱ ነው። ስለዚህ እንትን ያለበትን ትራክ ያደርጋል ማለት ነው። ፕሮብሌሙ ሶልቭ ተደርጓል አልተደረገም ይሄ እንትን ነው ኦቶኖመስ ናቸው እነዚህ። እና ራሳቸው ሞዴሉን ፍሮም ዘ ስክራች ሰርተው እነዚህ የጀነሬቲቭ ኤአይ ከዛ ደግሞ የኤጀንቲክ ሲስተም ከዛ ደግሞ ኤልኤልኤም እነዚህ በሙሉ ቱሎች አንድ ላይ ብሌንድ አድርገው ነው 3-4 ሞዴሎችን የሰሩትና በጣም ፕራውድ የሚገርም ነገር በሰሯቸው ስራዎች ማለት ነውና ይሄንን ማንኛውም ሰው መማር ይችላል። እዚህ ዌብሳይታችን ላይ ካየ ይሄንን ቴክኖሎጂ ለመማር የሚያስፈልገው እንትን ብቻ ፓሽን ብቻ። ጥሩ። አሁን እነዚህ እንግዲህ አሁን ፕሮጀክቱንም የሰሩትም የእናንተ ተማሪዎች ናቸው። እንግዲህ ባሉበት ሙያ ላይ ያላቸውን ችግሮችም ለመቅረፍም የተጠቀሙበት ያለት ነገር ግን ለአዲስ ተማሪዎችስ አሁን ስራ ላይ የሌሉ በዚህ ሙያ ገብተው ተምረው ወደ ስራ ዓለም መቀላቀል ለሚፈልጉስ? ይሄ እንግዲህ እኛ መሰለ ይሄ ቴክኖሎጂ ቅድም ያልኩት ነው 2 ታርጌት ነው የሚያደርገው። የመጀመሪያ ስራቸው ላይ ሆነው ስራቸው ላይ ለመቆየት ኤአይን አጠቃቀም የኤአይ ቢዝነስ ፕሮብሌም ማነው በቢዝነስ ፕሮብሌማቸውን ኤአይን ዲፕሎይ በማድረግ አድሬስ ለማድረግ የሚሞክሩ ፕሮፌሽናል የሆኑ ሰዎችን ነው። ሌሎቹ ደግሞ ይሄ ቴክኖሎጂ በጣም ቅድም እንዳልኩ በ8% ነው በየአመቱ እያደገ ያለው ሰፊ የስራ እድል ነው ያለው። ይሄን ከተማርኩ በኋላ ምን ሆናለሁ ለሚል ሰው መልስ እዚህ ላይ ያለው ዌብሳይታችን ላይ ካሪየር አውትካምስ ላይ እዚህ ላይ እንደምናየው የፎርዋርድ ዲፕሎይድ ኢንጂነር ይባላል። በነገራችን ላይ እነዚህ ቴክኖሎጂዎች ሲመጡ ሰምተናቸው ማናቁሉ ስራዎች ናቸው እየፈጠሩ ያሉት። አሁን ለምሳሌ ክላውድ ኢንፍራስትራክቸር ከመምጣቱ በፊት የክላውድ ዴቨሎፐር ወይም ክላውድ አርኪቴክት የሚባል አልነበረም። ልክ እነዚህ ስራዎች ሲመጡ ምን የሚባል ስራ አለ አሁን ላይክ የፎርዋርድ ዲፕሎይድ ኢንጂነር ይባላል። ይሄ ምንድነው የኤአይ ስኪል ኖሮት ካምፓኒ ላይ አሁን ማሲቭሊ እነዚህ ወደ 7 የሚደርሱ ጃይንት የሚሆኑ የኤአይ ካምፓኒዎች እየቀጠሩ ነው። አሁን የሚቀጥሩት ለምንድነው ካምፓኒ ላይ ቢዝነስ ፕሮብሌም አለ። ኤአይ ቱሎች አይረዱም ላይክ ሳምበዲ የሆነ ሰው የቢዝነስ ፕሮብሌሙን ትራንስሌት ካላደረገው ወደ ቴክኒካል ወደሆነ ነገር አያውቁም። ስለዚህ የዶሜን ስኪል እና የኤአይ እውቀት አንድ ላይ ያላቸውን ሰዎች አንድ ላይ አድርገው ነው ይሄንን የጆብ ፖዚሽን የሚያደርጉት። እና ይሄ አሁን በሪሰንትሊ ፎርዋርድ ዲፕሎይድ ኤአይ ኢንጂነር በጣም በብዛት ነው ሰው እየተቀጠረ ያለው። ሌላ የኤአይ ኢንጂነር ማሽን ለርኒንግ ኢንጂነር አንተ ትምህርት ቤት ገብቼ በማር ኤአይ ኢንጂነር መሆን ይችላል በእርግጠኛት ነው የምልህ። እኔ አንድ እርግጠኛ ሆኜ እንትን ማረጋገጫ መስጠት ምን ታውቃለህ፣ ለመማር ከመጣህ የምታውቀው ማወቅ ያለብህ ደግሞ ስናስተምር የሆነ ሴሌክቲቭ አይደለም ፉል ስታክ ነው የምናስተምረው።
ከዛ ከወጣ በኋላ የትኛውም ፊልድ ላይ መስራት ይችላል። በኤአይ በተለያየ ኮምቢኔሽን ስራ ቢመጣ ለምሳሌ አንዳንዶች አሁን ያየሁት ምንድነው ኤጀንቲክ ብቻ ኤአይ ያሰለጥናሉ። ስለዚህ ኤጀንቲክ ስራ ከሌለ ሌላ ኤአይ ማመልከት አትችልም ማለት ነው። እኛ ከማሽን ለርኒንግ ጀምረን ነው የምናስተምረው። መጀመሪያ ፋንዳሜንታልስ ካስተማርን በኋላ ማሽን ለርኒንግ እናስተምራለን፣ ዲፕ ለርኒንግ እናስተምራለን፣ ፕሮምፕት ኢንጂነሪንግ እናስተምራለን። ቴክኒካል ሊሆን ይችላል ግን ኤጀንቲክ ኤአይ እናስተምራለን፣ ኮምፒውተር ቪዥን እናስተምራለን፣ ናቹራል ላንጉዌጅ ፕሮሰሲንግ እናስተምራለን። ስለዚህ በማንኛውም አይነት ኮምቢኔሽን በማንኛውም ኤአይ ፍሌቨር ስራ ቢወጣ የሰራቸውን ፕሮጀክቶች ደግሞ በነገራችን ላይ ይሄንን ኮርስ ወስጃለሁ አይደል የምትለው ስትወጣ ማለት ነው። ይሄንን ስራ ሰርቻለሁ ነው። አንደኛ ፖርትፎሊዮ ይሰራሉ። አሁን የምታየው የተማሪዎቻችን የጊታር ፖርትፎሊዮ ነው። እስካሁን ድረስ በነገራችን ላይ እዚህ ላይ ስክሪን ላይ ካየ ወደ 318 የሚደርሱ የጊታር ፖርትፎሊዮ ሰርተዋል። ልጆቹ የሰሯቸው ላቦች ናቸው እነዚህ በነገራችን ላይ የሰሯቸው ናቸው። ስለዚህ አንድ ሰው ተምሮ ከዚህ ሲጨርስ ፖርትፎሊዮ አለው። እንደዚህ ትሬኒንግ ወስጃለሁ ሳይሆን ይሄንን ፕሮብሌም ሶልቭ አድርጌያለሁ እና ሴሌክቲቭ በሆኑ ቢዝነስ ዶሜኖች ላይ ላቦቹን ኢን ዲቴል አዘጋጅተን ላቦቹን ይሰራሉ። እና ይሄ ቁጭ ብሎ ቪዲዮ ማየት አይደለም። አሁን አንዳንድ ሰው ምን የሚል ጥያቄ እኔም ስለምሰማ ነው ዩቲዩብ ላይ ምናምን ብዙ ሪሶርስ አለ ምናምን ሊሆን ይችላል። ግን ማለት ቁጭ ብሎ ዩቲዩብ ላይ ቪዲዮ መስማትና ፕራክቲካሊ መስራት ግን ይለያያሉ። ስለዚህ እኛ ሜንተር እናደርጋለን፣ ልጆቹን ሜንተር እናደርጋለን፣ ላቦቹን አብረው እንዲሰሩ ሜንተር እናደርጋቸዋለን። ፕራክቲካሊ የሆነ በተለያየ ቢዝነስ ዶሜን ላይ ይሰራሉ፣ ፕሮጀክቶች ይሰራሉ፣ ካፕሱን ፕሮጀክት ይሰራሉ። መጨረሻ ላይ የሚገርም የሆነ ኮድ መረዳት የማይችል ሰው አሁን ሲወጡ ቅድም እንዳሳየው መልታ ኤጀንቲክ የሆኑ ኦቶኖመስ የሆኑ ቱሎችን ነው ሰርተው የጨረሱት ማለት ነው። እና በነገራችን ላይ የቅድሞቹም እንዳደረጉት ታውቃለህ ይህን ሞዴል ዲፕሎይ አድርገው ላይሰንስ አድርገውት አሁን ሀግ ፌስ የሚባል ሪፖዚተሪ አለ እዛ ላይ ዲፕሎይ አድርገውታል። ስለዚህ አንድ ቢዝነስ ፕሮብሌም አድረስ የሚያደርግ ሞዴል ኤጀንቲክ ሲስተም ሰርተዋል ማለት ነው የኛ ልጆች የዚህ አፔሮኒ አይ ተማሪዎች። ስለዚህ የኛ ተማሪዎች አብሶሉትሊ። ስለዚህ ይሄንን የሚማር ሰው ላይክ ሲጨርስ ለስራ ያለቀ ነገር ነው ይዞ የሚቀርበው ማለት ነው። እና ይሄንንም በመጀመሪያ ባች ላይ ማረጋገጥ ችለናል። ስለዚህ አንተ ከመጣህና ከተማር ተመዝግበናል፣ ሁለታችን ተመዝግበናል። ከኛን ጀምር። ምዝገባው እንዴት ነው የሚደረገው? ተማሪዎቹ እንግዲህ ግዴታ በዚህ በዴሚቪ አካባቢ መሆን አይጠበቅባቸውም። ቨርቹዋል እንደመሆኑ መጠን በመላው ዓለም ላሉ ሰዎች ከአሜሪካን ውጭም ላሉ ኢትዮጵያም ወይም ሌሎች አውሮፓ ሀገሮች ያሉ ይህን መጠቀም የሚፈልጉ ሰዎች ሰዓቱን የማመቻቸት ነገር አለ ወይ? ለሁሉም ተጠቃሚ ማድረግ ይቻላል? ጥሩ ጥያቄ። እኛ ምን መሰለህ ይሄንን ሰው ፉል ታይም ሆኖ ሰው እንዲማር አይደለም እኛ ፍላጎታችን። ሰው ብዙ ሩጭ አለው፣ ብዙ ኑሮ አለው። ስለዚህ ይሄንን እኛ የምናስተምረው በመጀመሪያ ባች ላይ ከልምዳችን እንዳየ ነው በሳምንት 2 ቀን ነው የምናስተምረው። ላይቭ ሴሽን ፕራክቲካል የሆነ ዴሞ የምናስተምረው ሰኞ ሮብ ከ8 ፒኤም እስከ 11 ፒኤም ድረስ ነው የምናስተምረው በሳምንት 2 ቀን። ከዛ ደግሞ ላብ ከእያንዳንዱ ሴሽን መጨረሻ ላይ ላብ አለ። ለምሳሌ ሰኞ የሆነ ኮንሴፕት ከተማሩ ላብ አለ። ላቡ እንዴት ነው የሚማሩት? ላቡ የኛ ቲቺንግ ለርኒንግ ፕላትፎርም አለ። ከዌብሳይታችን ውጪ ከተማሪዎቻችን ጋር እንትን የምናደርገው ኮዳቸውን ፑሽ የሚያደርጉበት ከእንደገና ላባችንን ሪሊዝ የምናደርግበት አለን። እዚያውን ለምሳሌ ይህን ባሳይ የመጀመሪያ ባቾቻችን ናቸው። አሳይመንታቸውን፣ ፕሮጀክታቸውን፣ የፕሮጀክታቸውን ዲቴል ለምሳሌ እዚህ ጋር ላይክ ሞጁል 5 የሰሩት ፕሮጀክት ነው። የዚህ ፕሮጀክት ደግሞ ኢንስትራክሽን አለው። ለእያንዳንዱ ደግሞ ፕሮጀክቶች ዲቴል ዴታ ሴት ከማዘጋጀት ጀምሮ ሞዴሎችን ትሬንድ እንደሚያደርጉ ለእያንዳንዱ ኢንስትራክሽን ጋይድ አለው። የማስተማሪያ ሪሶርስ ችግር የለም። ስለዚህ በዚህ በቲቺንግ ለርኒንግ ፕላትፎርማችን ነው የምናስተምራቸው። ከዛ ደግሞ አንድ የኤአይ የማሽን ለርኒንግ የሶፍትዌር ኢንጂነር አንድ የሚያስፈልገው ፕሮፋይል ምን ታውቃለህ? የጊታር ፕሮፋይል ምንድን ነው ምን ሰርተሃል ነው የሚባለው። እኛ ጋር ሲያልቅ ከ30 ምናምን በላይ ፕሮጀክቶች የጊታር ፖርትፎሊዮ ይዞ ነው የሚሄደው። ስለዚህ የምናስተምርበት ራሱን የቻለ ፕላትፎርም አለ እና ደግሞ ሰው ቀን ስለሚሰራ ማታ ነው ላይቭ ቨርቹዋል የሚማረው። ማንኛውም ሰው የትኛውም ዓለም ላይ ያለ ሰው ይህን ፕሮግራም ጆይን ማድረግን መማር ይችላል። ከዛ ሲቀጥል ቅዳሜ ደግሞ ፕራክቲካሊ ልጆች ሜንተር እናደርጋለን። ይህን ስሩን አምጡ አይደለም የምናደርገው፣ ቁጭ ብለን ከነሱ ጋር እንሰራለን፣ ሜንተር እናደርጋለን፣ እናስተምራቸዋለን። እና ደግሞ ከልጆቻችን እንዳየ ነው እኔ እውነቴን ነው የምነግርህ በዚህ ፕሮጀክት ፕሬዘንቴሽን ላይ ከልጆች ሶልቭ ያደረጉትን ፕሮብለም የሰሩትን ፕሬዘንቴሽን ብትመለከት በጣም የሚገርም ነው። እነዛ የነበሩ ልጆች ትራንስፎርምድ ሆነው እንደዚህ አይነት መልቲ ኤጀንቲክ የሆኑ ሲስተሞች ሲሰሩ ስታይ በጣም የሚገርመው እና ስለዚህ ዌብሳይታችን ላይ አሁን የሚቀጥለውን ባቻችንን
የመጀመሪያውን ባቻውን ጨርሰናል። ግራጁዌት ኦልሞስት አድርገዋል ልጆቻችን። ስለዚህ አሁን የሚቀጥለውን ሰከንድ ባች ሬጂስትሬሽን ላይ ነው ያለ ነው። መቼ ነው የሚጀምረው? የመጀመሪያ የፈርስት ዊክ ኦፍ ኦገስት ላይ እንጀምራለን ብለን ነው። አሁን ኦገስት ቶሎ የመዝገባ ቦታ ላይ ቶሎ እንዲመዘገቡ ነው እኛ ጥሪ የምናቀርበው። ይህን ቴክኖሎጂ እንዲያውቁና እንዲማሩ እዚህ ዌብሳይታችን ላይ ሄደው አፔሮን ኤአይ ዌብሳይታችን ላይ ሄደው እዚህ ሬጂስተር ናው የሚለውን እሱን ማድረግ ይችላሉ። እዚህ የተለያዩ ዌብሳይታችንን እንዲያደርጉ ነው እና እዚህ ላይ መጥተው ሬጂስተር ማድረግ ይችላሉ። ሬጂስተር ሲያደርጉ ሪች አውት እናደርጋቸዋለን፣ ይመዘገባሉ። ያከፋፈል ሁኔታ በሚመለከት ለኮሚኒቲያችን እውነቱን ለመናገር እኛ ቅድም እንዳልኩ ነው እኔ ኮሚኒቲን ሰርቭ ማድረግ ነው ፈልገው በዚህ ገንዘብ ሜክ ማድረግ አይደለም። እንደ ኮመርሻል ነገር እንዳይታይ ማለት ነው። ሰው ይሄን ቴክኖሎጂ ማወቅ አለበት። እኛ በጣም ለማስተማር ብዙ ፕላትፎርሞች ላይ እንከፍላለን እና ይህንን ተቋም ራን ለማድረግ ብቻ ነው። ስለዚህ የተለያየ ሰው ደግሞ በአንዴ እንዳይቸገር የተለያየ ፔመንት አሬንጅመንት አለን። ሰው እንዳመችነቱ በሚችለው ሁኔታ ይህን ቴክኖሎጂ የማያውቅ ሰው ኮምፒውተር ስኪል እንደሌለው ሰው ነው በዚህ ዘመን የሚቆጠረው። ስለዚህ ተመዝግበው እንዲማሩ እና ይህንን ቴክኖሎጂ እንዲያውቁ ነው እኛ ጥሪ ማስተላለፍ ማለት ነው። በጣም ጥሩ። ስለዚህ በዌብሳይቱ ላይ ገብተው ይመዘገባሉ። ዌብሳይቱን እኛም ከስር እናስቀምጥላቸዋለን። በተረፈ ግን ጥያቄ ላላቸውስ መልስና ጥያቄና መልስ የምትመላለሱት በኢሜይል ነው? በስልክ ቁጥር አለ የካምፓኒው ወይስ እንዴት ነው? አለን። እዚህ የኛ ኢሜይል አለን። እዚህ ለምሳሌ ኮንታክት አስ የሚለው ዌብሳይታችን ላይ ነው። ኮንታክት አስ ይባል። እዚህ ላይ የስልክ ቁጥራችን 571-220-4513 ስልክ ቁጥራችን ነው። ቢደውሉልን በማንኛውም ሰዓት እናናገራቸዋለን። አይ ደግሞ ኢሜይል ይመቸኛል ካለ በኢሜይላችን እዚህ contact@aperolemai.com ላይ ቢያውን እዚህ ላይ ዌብሳይታችን ላይ ሁሉ ነገር አለ። የሶሻል ሚዲያ ፕላትፎርማችን፣ የዋትስአፕ ግሩፕ አለን። የዋትስአፕ ግሩፓችን ጆይን ሊያደርጉ ይችላሉ ኮሚኒኬሽን በየጊዜው ለማግኘት እና ሙሉ መረጃ እንዲሁ ዝም ብሎ በጭፍን ሳይሆን ምን እንደሚማሩ ተምረው ሲጨርሱ ምን እንደሚሆኑ እዚህ ላይ ዌብሳይታችን ላይ በዝርዝር አለና እሱን ገብተው ቼክ እንዲያደርጉ ነው። ኢሜይልም ቢያደርጉልን ስልክም ቢደውሉልን ወይም በዚህ በሬጂስትሬሽን ፎርሙ ላይ ገብተው ሬጂስተር ቢያደርጉ የአፔሮን ኤአይ ቲም ሪች አውት ያደርጋቸዋል። ስለዚህ መመዝገብና መማር ይችላሉ ማለት ነው። በጣም አሪፍ። እኛም ስልክ ቁጥሩን ዌብሳይታቸውን ከስር እናስቀምጣለን። ይሄ ድል እንዳያመልጣችሁ። የሁለተኛው ባች እንግዲህ ትምህርት የሚጀምረው ኦገስት ፈርስት ነው፣ ፈርስት ዊክ ኦገስት። ስለዚህ ባሉት ጠባብ ቦታዎች ቀድሞ የተመዘገበ ተጠቃሚ ይሆናል ማለት ነው። እንግዲህ ሙሉ ነገር ብዙ ነገር ሰምታችኋል። እኔ ራሴ ተመስጬ እስከ ኬሪየር ድረስ ሳፖርት እናደርጋቸዋለን። ኬሪየር ዝም ብሎ ትሬኒንግ አድርጎ ብቻ ሳይሆን ሬዚዩሜ፣ ሞክ ኢንተርቪው እናዘጋጃቸዋለን። በነገራችን ላይ በጣም አንድ ነገር ሁሉም ሰው ሊያውቅ የሚገባው መሰለህ፣ ይሄ ቴክኖሎጂ አዲስ ነው። 10 ዓመት ሰርቻለሁ 7 ዓመት ሰርቻለሁ የሚባል ነገር አይደለም። አሁን ኤጀንቲክ ሲስተም ያልኩ 2 ዓመቱ ነው ከመጣ። ስለዚህ ይህን ቴክኖሎጂ የሚያውቅና የሚሰራ ሰው ብቻ ነው የሚፈልገው። የቢዝነስ ዶሜን ኖሮት የኤአይ ስኪል የሚያውቅ ሰው ነው ስራ ላይ እንጂ 7 ዓመት ሰርታል 6 ዓመት ሰርታል የሚባል ነገር የለም። አዲስ ቴክኖሎጂ ስለሆነ ይጠቀሙበት ለማለት ነው። ያ ጥሩ። እንግዲህ ከዚህም ከወጣችሁ በኋላ አዲስም ስራ ትገቡ ወይም ደግሞ በነበራችሁበት ስራ ላይም ከሆነ ስራም ለማመልከት እንግዲህ ፕሪፔር እንደሚያደርጓችሁ ሰምታችኋል። ብዙ አድቫንቴጅ ነው ያለው። እኛም ራሱ እዚህ ተመዝግበናል፣ ሆነናል። በጣም አድርገን እያመሰገንን እንግዲህ ወደ ማጠቃላችን ከመሄዳችን በፊት በዚህ ጉዳይ ላይ የምታነሳው ያላነሳው ነገር ካለ? እንግዲህ ሁሉ ነገር ብለናል። የመጀመሪያ እኔ አንድ በዚህ እንደ ቴስቲሞኒ መናገር ካለብኝ የሚገርም መጀመሪያ ልጆች እንትን ሲያደርጉን የኮዲንግ ምናምን ኤክስፒሪየንስ አንዳንዶቹ አልነበራቸው እና ፓሽኑ ነበራቸው እና የተወሰነ እንትን ምንድነው ለምሳሌ ጊታ ምንድነው ምናምን ሁሉም ፕላትፎርም ነው የምናስተምረው። በነገራችን ላይ እዚህ ላይ ያልኩት ብቻ አይደለም። እነዚህን ይህን ስራ ለመስራት ቱሎች አሉ። ቱሎቹን ሁሉ እናስተምራለን ወደ ዋናው ትሬኒንግ ከመሄዳችን በፊት። ፍሮም ምንም የማያውቅ ሰው አድርገን ነው አስበን ነው የምናስተምረው እና እኔ በጣም አንድ የተገረምኩበትን ነገር ልንገርህ። የሆነ ቪኤስ ኮድን ቪኤስ ስለ አንድ ኮዲንግ የምንከፍትበት ልክ ወርድን በማይክሮሶፍት ወርድ እንደምከፍተው ማለት ቴክስት ፋይልን ኮድን ለምሳሌ ለመስራት ቪኤስ ኮድ ይባላል። እሱን ቱል ከፍቶ የሆነ ኮማንድ ራን ማድረግ የማይችሉ ልጆች ፕሮግራማችን ከጨረስን በኋላ ኤጀንቲክ 3-4 ሞዴሎችን ፍሮም ዘ ስክራች ትሬን አድርገው ኤጀንቲክ የሆኑ መልታ ኤጀንቲክ የሆኑ ሲስተሞችን ነው ዴቨሎፕ ያደረጉት እና በ4 ወር ውስጥ እኔ እውነቴን ነው የምልህ ኢትስ ኢንክሬዲብል ልጆቹ በምን አይነት ትራንስፎርሜሽን ውስጥ እንዳለፉ ማለት ነው። ስለዚህ በዚህ ፕሮግራም ውስጥ ገብቶ መማርና ማወቅ የሚፈልግ ሰው እርግጠኛ ሆኜ ነው የምነግርህ ትራንስፎርምድ ሆኖ እንደሚጨርስ ነው። እና ደግሞ እኛ ሄልፕ ለማድረግ ያለንን እውቀት በነገራችን ላይ ኢትዮጵያ ውስጥ ያሉ ፓርትነሮች በጣም ነው የማመሰግናቸው። በጣም ዴዲኬትድ ሆኑ ናቸው።
ምናልባትም እዚህ ኦፕንኤአይ ሜታ ውስጥ ገብቶ ሊሰሩ የሚችሉ ልጆች ናቸው። እያንዳንዱ ላይን ባይ ላይን ኮድ ነው የምናስተምረው። በጣም ፓሽኔት የሆኑ ልጆች ናቸው። አብረን እየሰራን ኮላቦሬት እያደረግን ያለ ነው እና ኑ ተመዝገቡ፣ ተማሩ፣ እስከምታውቁ ጥግ ድረስ እንረዳቸዋለን። ይሄንን ነው ማለት የምወደው። በጣም እኔ ራሴ በቃ ምስጥ ስብከት ሁሉ መሰማ የመሰለ በእውነት እኔ ልክ እንደሰማሁት እኔ እንደሆንኩት ብላችሁ እያዳመጣችሁ እንደሆናችሁ እርግጠኛ ነኝ። ስለዚህ በዚህ አጋጣሚ እንግዲህ ይሄን እንዳያመልጣችሁ ነው እኛ የምናሳስበው። ስልክ ቁጥራቸውን አድራሻቸውን ሙሉ እናስቀምጣለን። ተጠቅማችሁበት ባይሆን የተለያዩ ችግሮች ካሉ እንደሰማችሁት ካልሆነ እኛ ጋር መደወል ስላላችሁ የፈረስ ባቾቻችን ይጠይቁ። ከዛ ውጪ ደግሞ ራሳችሁ ተጠቅማችሁ ቴንኪው የምትሉበትም ጊዜ ይመጣል። የስንት ሳምንት ስልጠና? የ16 ሳምንት ሙሉ የአራት ወር ትሬኒንግ። የ16 ሳምንት ስልጠናው ከጨረሳችሁ በኋላ ደግሞ ቅሬታም ካላችሁ ደስተኛም ከሆናችሁ ከኛ ጋር ደግሞ ተገናኝታችሁ እውነትም ነው እንዲህም ህይወቴ ተለውጧል የምትሉበትም ነገር እንሰራለን። እኛም ደግሞ ከዚህ ቪዲዮ በኋላ ከትምህርቱ ካለቀ በኋላ አንተ ጋርም ተመልሰን እንዴት ነበር ፕሮግራማችንን ሰርቷል ወይ ተማሪዎቹ እንዴት ሆኑ የሚለውን ነገር እኛ ዝም ብለን ቪዲዮ ብቻ ሰርተን አንተ እንደውም ተምረህ ነው በኋላ የምትናገር ራስ ፎሎ አፕ እናደርጋለን። ስለዚህ እንዲመዘገቡ እናበረታታለን። ከዛ ውጪ በዚህ ጉዳይ ላይ የምታነሳው ነገር ከሌለ ወደ ሌላው ቶፒካችን እንሂድና እንዝጋ። በጨርሻለሁ። ተመዝገቡ፣ እናስተምራለን። እኛ ምንም የእውቀት ችግር የለም። እስከምትችሉ ድረስ በማንኛውም አጋጣሚ እንረዳቸዋለን። መታችሁ ተመዝገቡ። ይሄን ቴክኖሎጂ ወቁ። ዓለማችን የተቀየረ ነው። ስለዚህ በሚቀየረው ዓለም ውስጥ ተመልካች እንዳትሆኑ አብሮ መራመድ ነው የሚያዋጣው ለማለት ነው። በጣም አሪፍ። እንግዲህ በደጋግመን ተናግረናል። ይመዘገባሉ፣ ተስፋ እናደርጋለን። ይሄ ጥቅሙ ለራስ ነው። እንግዲህ ይሄ አንተንም ልናመሰግን ይገባል። በጣም በኮሚኒቲያችን ላይ ያለውን ችግር አይተህ ኮሚኒቲያችን ካለው ቴክኖሎጂ ጋር አብሮ ተጠቃሚ እንዲሆን ይሄን ያህል ልፋትና ትጋትም እንግዲህ በጣም ሊያስመሰግን ይገባልና እንደ ኮሚኒቲ ልትመሰገነ ይገባል። ከዚህም በኋላ ደግሞ አሁን ይሄን ቪዲዮ የሚመለከቱ ሰዎች በተለይም በዚህ በሰሜን አሜሪካ ብዙ ተመልካች ያለው እኛ ቪዲዮ ያዩ ሰዎችም ተጠቅመው እንግዲህ ከዛ በኋላ እነሱ ምላሽ ያገኛሉ ተስፋ እናደርጋለን። ቅድም ቆርጠን ወደ ተመለስንባት ጣሊያን ስትል ሰማውና እንዴት ነው ከዚህ ሀገር መጥቶ እንደገና ተመልሶ ጣሊያን መኖር ይቻላል የሚለውን ነገር መጀመሪያ ከዲላን ጀምርና ስለ ባለቤት ስለ ልጆችና ትንሽ ነገር በለና እዛ እናጠቃላለን። እሺ፣ ደስ ይለኛል በእውነት እንግዲህ ከባለቤቴ ጋራ ባለቤቴ በጣም ተወዳጇ መልከ መልካሟ አዲስ ዓለም ገብረ ሚካኤል ትባላለች። በቃ የህይወቴ ምዕራፍ የከፈተች በጣም የተባረከች ሴት ናት። በእውነት በጣም የተባረከች ሴት ናት። ህይወቴ እንደዚህ አሁን ዛሬ ላይ ሆኜ እንደዚህ እንደሆን ከእግዚአብሔር በታች ከእግዚአብሔር ቀጥሎ እሷ ናትና በጣም ወድሻለሁ፣ በጣም አከብርሻለሁ ለማለት ነው። እና ከእሷ ጋር የተዋወቅነው ዲላ ዩኒቨርሲቲ ነው። በጣም ብዙ ታሪክ አለ፣ የፍቅር ታሪክ ከዲላ ከዛ ጣሊያን ተሻገረ። እውነቱን ለመናገር የፒኤችዲ ትምህርት ሳመለክት እሷ ጣሊያን ስላለች እሷን ለማግኘት ብዬ ነው። እሷ ቀድማ ሄደችው እና ሌሎች አገሮች ላይ ፒኤችዲ ትምህርት አግኝቼ ነበረ፣ ጀርመን አግኝቼ ነበረ፣ ሌላም የአውሮፓ ሀገር አግኝቼ ነበር። ግን ጣሊያንን በዋናነት ሳመለክት እሷ እዛ ስለነበረች ነው። እና ከዛ በኋላ የሚገርመው ያው ተጋባን። ሁለት መልከ መልካም ጣሊያን እዚህ መጣሁ እኔ እና እዚህ መጥቼ ቅድም በነገርኩ ምክንያት ያው ወደ ፒኤችዲ ትምህርት መመለስ አልችል ቀረው፣ እዚሁ ቀረው ማለት ነው። ከዛ እንግዲህ እሷ እዛ ሆና እኔ እዚህ ሆኜ ያው ነው የአሜሪካን እንደምታውቀው የአሜሪካን ላይፍ እና ያው እንትን ካልኩኝ በኋላ ግሪን ካርድ ካገኘሁኝ በኋላ ያው እየሄድኩኝ ምናምን እሷ ሮም ነው ያለችው እንትን እንገናኝ ነበር እና እዛው ነው የተጋባ ነው። የሚገርም በቤተክርስቲያን እዛው ሮም ደብረጽዮን ማርያም ቤተክርስቲያን ተጋባን። በጣም ቤተክርስቲያናችን ያሉ ኮሚኒቲዎች ፍቅራቸው በጣም ይሰጡን። የሚገርም ነገር እኔ ለምሳሌ እዛ እንትን ሳለ በቤተክርስቲያን ልጅ ስለሆንኩኝ አያውቁኝም፣ ግን በቃ የቤተክርስቲያን ልጅ ነው የሚያገባው ዲያቆን ነው ምናምን ብለው ድንኳን ጥለው እና ቤተሰብ አልነበረ በዛ ያሉ የሀገር ሽማግሌዎች እናትና አባቶ ነው ደግሰው ነው የዳሩን ማለት ነው። እና በዚህ አጋጣሚ በጣም ነው የማመሰግናቸው። እዛ ተጋባን። ከዛ በኋላ የመጀመሪያ ልጄ ሶሊያና መማር ትባላለች፣ እዛ ተወለደች። ከዛ ሁለተኛዋ ልጄ ደግሞ ዮሐና መማር እዚህ ነው የተወለደችው እሷ። እና የሚገርም ጣሊያን ፍቅር የሚያስይዝ ሀገር ነው። እኔ እንደውም የቼቤ ሚዲያ ጣሊያን መሄድ አለበት አግኝተን ነው የሮም ሰዎችም ይፈልጋሉ። እንሄዳለን። ትልቅ ፕሮጀክት አለን፣ ትልቅ የገዳም ስራ አለ። ቅድም ጫፍጫፉ ነግሬ ነበረ። እና እውነቱን ለመናገር ጣሊያን ከሄድ ከአንተ ራሱ በሚቀጥለው ዓመት ልጆቼና ሚስቴን ይዤ ካልኩ አልመለስም እንዳለ ጣሊያን በቅርብ ጊዜ ጠብቁን። የእኛ ሰው በጣሊያን እንመጣለን። የመጨረሻው ጥያቄ አሁን ጣሊያን ነው ያሉት፣ ተመልሰው ሄዱ። እንግዲህ በቤተሰብ ጉዳዮች ላይ በተለያየ ነገር ግን አሁንም እዛና እዚህ ሆኖ መኖር እንዴት ነው? ልጆች አይናፍቁም? አይከብድም? እውነት ነው፣ ከባድ ነው። ግን ምንድነው እዛም በቃ ኑሮ ኮሚኒቲያችን ሰፊ ስለሆነ እዛም ስሄድ በቃ ልክ እንደ ቤተሰብ ነው የሚሰማኝ። እዚህም ደግሞ ስመጣ ቤተክርስቲያን ስላለ እንትን ነው የሚሰማኝ እና ያው ትንሽ እንትን ያደርጋል። እውነቱን ለመናገር እዚህ ነበርን ያው ልጄም ከተወለደች በኋላ ከዛ ነው
ጣሊያን ካፑቺኖ መጠጣት የለመደ ሰው ጣሊያን ላይ ፈታ ብሎ መኖር የለመደ ሰው እዚህ ሲመጣ ሰማዩ ሁሉ ይጫነዋል። ትንሽ ዲፕረስ ያደርጋል። ያው ስትረስ አለው እዚያ እንደምታውቀውና እዛ ደግሞ ጭንቅ የሚባል ነገር የለም። መብላት መጠጣት ነው። እኔ የሚገርም ጣሊያን ምሳ ለመብላት ቴብል ምናምን እንትን ሲሄድ ሪስፔክት ነው አላውቅም ነበር እኔ እና አንድ ሰው ምግብ ምሳ ሊበላ ሸሚዝን ተኮሰ ኮሌታን አስተካከለ ካልሆነ ምሳ ቴብል ላይ አትቀመጥም። ምግብ የተከበረ ነው። ምሳ ሊበላ ነው ቴብል ይሰራ ነው የሚባለው እና በጣም ለመኖር የሚመች ነው እና ጎብኝ ብላለሁ። ከዛ ደግሞ ሲቀጥል በመንፈሳዊ ደግሞ ካየኸው የነ ቅዱስ ጴጥሮስ የነ ቅዱስ ጳውሎስ እስር ቤታቸው ሰማዕትነት የተቀበሉበት የቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ከዛስ ንግስት እሌኒና ቆስጠንጢኖስ ያሰሩት የመጀመሪያው ሳንታ ክሮች የሚባለው ቅዱስ መስቀሉ ያረፈበት ግማሹ ኢትዮጵያ ያለው ግማሹ ደግሞ መስቀሉ ችንካሮቹን ታያለ፣ መስቀሉን ታያለ። በጣም የሚገራርም የክርስትና ቅርስ ያለበት ካታኮምቦችን ታያለ፣ የሮምን ታያለ። ስለዚህ እዛ ስለሆነ በቃ እኔ እንደውም አንዳንድ ጊዜ አይ በቃ እንደውም ጥሩ ነው። ያው ልጆቼ ይናፍቁኛል፣ ግን የተወሰደ 8 ወርም 1 ዓመትም ቆይና እዚህ እመጣለሁ። ከዛ ደግሞ ተመልሼ እዛ እሄዳለሁ። ሪሞትሊ ስለምሰራ ብዙ ችግር ከዛ መነሳት ይችላል። ቅድም ግን እንደው ያነሳልኝ ነገር ሌሎችም ቤተሰቦች መማር ስላለባቸው ሌሎችም ቤተሰቦች ከዚህ ቤተሰብ ነገር መውሰድ ስላለባቸው ለቤተሰብ የሚከፈል ሳክሪፋይ እንግዲህ የከፈልክ ነው እና ቅድም ምንድነው ያልከኝ ልጆቼም ባለቤቴም ቢናፍቁኝም ግን እዚህ መጥተው የነበረው ነገር ስትረስም ዲፕረስድ ምናምን አይነት ነገር ሲፈጠር እዛ ሆነው ምኖረው ለነሱ ነው። እነሱ ደስታ ከኔ ይበልጣል ስትለኝ ነበርና ስለሷ ትንሽ ነገር በለን። እውነቱን ለመናገር በቃ እነሱ ማለት ህይወቶቼ ናቸው። እኔ አሁን በተለይ የሚገርም ነገር በፊት እንደውም ልጅ ያልወለዳችሁ ሰዎች ካላችሁ ውለዱ። ለምን መሰለህ ስለ ልጅ ብዙ ግድ የሌለኝ ሰው ነበርኩኝ። ከወለድኩኝ በኋላ በቃ ሌላ ምን ህይወት አለ? እንደውም ድሮ ገና 20ዎቹ ላይ በጀመርኩኝ ብዬ አውቃለሁ እውነቱን ለመናገር እና ልጅ ማለት መባረክ ነው እና እውነቱን ለመናገር እኔ የምኖረው ለእነሱ ነው። ደግሞ ከእኔ በላይ ደግሞ የምትኖርላቸው ደግሞ እናት አለች። በቃ በጣም በቃ ራሷን የሰጠች ልጆቿ ሁሉ ነገሯን ትታ የምታሳድግ እናት አለች እና በቃ ለእነሱ ነው የምኖረው እና እውነቱን ለመናገር እንደው እኔ ምናልባት እንደው መታበይ እንዳይሆንብኝ እንጂ እውነቱን ለመናገር እንደው ልጆች በአባታቸው አይደል በእናታቸው ነው መጥራት ያለባቸው ብዬ ነው የማምነው። ምክንያቱም እኛ ከምንከፍለው መስዋዕትነት ከምንሰጣቸው ነገር ከእናት ጋር ሲወዳደር እኩል አይደለም እና እንግዲህ ምንድነው እነሱ እንዲመቻቸው በቃ እዛ ሆኖ ተመቻቸው። ስለተመቻቸው እና ያንዳንዱም ደግሞ ወላጅ ያው ለልጆቹ ለቤተሰቡ የሚከፍለው ብዙ ዋጋ አለ። የኔ የተለየ ነው እያልኩኝ አይደለም እና ያው እንግዲህ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። ቤተሰቦቼ በጣም በጣም ነው የምወዳችሁ እና ባላችሁበት ሰላም ሁኑልኝ። ደግሞ በቅርብ እመጣለሁ። እኛም እንመጣለን። እናንተ እንደው እኔ ኦፊሻሊ በእውነት የሮም ሰዎች ያው እንግዲህ ካሜራ ፊት ለፊት ነው የማወራው። የሮም ሰዎች እናንተ በጣም ይናፍቃሉ። ሁሌ ፕሮግራም መሰሩት እዚህ አሜሪካ ብቻ ነው ወይስ በጣም ነው በጣም ካናዳ ብቻ ነው እና ደግሞ እዛ የተጀመረ ትልቅ ፕሮጀክት አለ። እሱም ፕሮጀክት መታችሁ ፕሮግራም መሰሩበት ነው። ስለዚህ ወዳችሁ ብቻ አይደለም ሳትወዱ በግድ እንወስዳቸዋለን። እንደምትመጡ እንግዲህ በዚህ አጋጣሚ ጋብዛቸዋለሁ። ካሚንግ ሱን ጣሊያን የኛ ሰው በጣሊያን ካሚንግ ሱን በጣም አድርጌ ነው የማመሰግነው። መማር ከራስም አልፎ እንግዲህ ያለፍክበትን ቻሌንጅ የቤተሰቦችን ማመስገን የቤተሰቦቼ የከፈሉትን ሳክሪፋይ ወላጆች ከእህት ወንድሞች እንዲሁም ደግሞ በትዳር በልጆች በቤተሰቦች ላይ ብዙ ሳክሪፋይ ከፍለህ ነው እዚህ ቦታ የደረስከውና ያንን ደግሞ አልፈህ ለኮሚኒቲያችን ጠቃሚ ነገር አለኝ ለኮሚኒቲያችን ይሄን ነገር ማሳወቅ አለብኝ በሚል የተገናኘ ነውና ይሄም ስላደረክ እጅግ አድርጌ እያመሰገንኩኝ እንግዲህ በዚህ ሂደት ውስጥ ያለፉ ሰዎች ማመስገን የምትፈልጋቸው በህይወት ላይ የራሳቸውን አሻራ የጣሉ የምታመሰግናቸው ወይም ቀረ የምትለው ነገር ካለ በልና እንሰራለን። እውነት ነው እንግዲህ እኔ የረዳኝን ሁሉ ነገር በህይወት ያከናወነውን የቅዱሳን ሁሉ አምላክ እግዚአብሔርን አመሰግናለሁ። እኔ በህይወት ሁለተኛ ህይወት ነው አሁን እያወራ ያለሁት ሁለተኛ ህይወት ነው። ከዚህ በዛ አደጋ ባልኖር ኖሮ ዛሬ እኔ እናንተ ተገናኝተን አናወራም ነበረ። ስለዚህ በህይወት ያቆየኝን ሁለተኛ ዕድል የሰጠኝን ለቅዱሳን ለጻድቃን ለሰማዕታት የተራዳ ቅዱስ አምላክ እግዚአብሔርን አመሰግናለሁ። ከዛም ደግሞ ተርፌ ቤተሰብ መስርቼ ልጆች ወልጄ ከዛ ደግሞ ኮሚኒቲ ሊጠቅም የሚችል ነገር ደግሞ ትንሽ እንደሰራ ይህን ራሱ ቀልቡን ህሊናውን እውቀቱን የሰጠኝ እግዚአብሔር ስለሆነ እግዚአብሔርን አመሰግናለሁ። ከዛ በመቀጠል እንግዲህ ከእያንዳንዱ ጠንካራ እኔ ጠንካራ ነኝ እያልኩኝ አይደለም፣ ግን ከእያንዳንዱ ስራ ከሚሰራ ሰው ጀርባ ጠንካራ ሴት አለች ይባላል እና በቃ እሷ ሁሉ ነገር ስለሆነች ነው እኔ አሁን ሚዲያ ላይ ስለቀርቡ ሊሆን ይችላል እንጂ በጣም ብዙ ነገር የምትሰራው የምታደርገው የተከበረችው ውዷ ባለቤት የአዲስ ዓለም ገብረ ሚካኤል እሷ ናት። በዚሁ አጋጣሚ በጣም አመሰግናታለሁ። በጣም እወድሻለሁ ለማለት እወዳለሁ። ልጆቼን እወዳቸዋለሁ። ሌላ በተረፈ እውነቱን ለመናገር እዚህ ሀገር ከመጣሁ በኋላ አንዳንድ መንገራገጮች ገጥሞኝ ነበር። በዛ ውስጥ ያልተለዩኝ ጓደኞቼ
የረዱኝ ድፍን ኢትዮጵያዊ የረዱኝ ያገዙኝ ሰውኝ እንድቆም ያደረጉኝ ኢትዮጵያኖች በሙሉ በጣም አመሰግናለሁ። በመጨረሻ በእውነት አንተንም በጣም አመሰግናለሁ። በኮሚኒቲያችን ላይ ምናልባት ለአንተ ብዙ ላይ ታወቅ ይችላል፣ ግን እዚህ ሀገር የሚኖር ኢትዮጵያዊ ኮሚኒቲ በምን አይነት ሁኔታ ላይ እንዳለ መረጃ በመስጠት ፕሮግራም በመስራት እና ይሄንን ጊዜህን ደግሞ ዴዲኬት እያደረክ ነውና ላንተም ያለኝን አጠቃላይ ላንተና ለቲሞች ያለኝን አድናቆት በዚህ አጋጣሚ ገልጻለሁ። ሮብ ደግሞ ጋብዛለሁ። ስለዚህ እንዳትቀር። ሮብማ እሱማ ተፈራረምን እኮ አልቀርም። በጣም አድርጌ አመሰግናለሁ። አንተም እንግዲህ በተለይም ደግሞ እንዳልከው ነው አንተ በጣም ህያው ምስክር ነህ። ሁለተኛ ህይወት ከተሰጣችሁ መሃል እኔ በቦታው ላይ በአካባቢው ላይ በቅርብ ስለነበርኩ ከዛ አደጋ ወጥተህ ዛሬ ከራስም አልፎ ለሰዎች መትረፍ መቻል በራሱ በጣም መታደል ነው። ሁሌም እግዚአብሔርን የምታመሰግን ሰው አመስግን። በዚሁ በእውነት እንዳንተ ከእንዲህ አይነት አደጋ ወጥተው ሁለተኛ ደረጃ ያልተሰጣቸው መዓት አሉና በጣም መታደል ነው። እንኳን እግዚአብሔር ለዚህ አበቃ። ክብራትና ክብራት በጣም እንግዲህ ደስ የሚል በጣም ሁላችሁም በዚህ ቪዲዮ ተማሪዎች ብቻ የምትማሩ ብቻ ሳትሆን በህይወት ሌሰንም እንግዲህ ከዚህ ቪዲዮ ብዙ የምትማሩበት ቪዲዮ ነው የሰራ ነው። ይህን ፕሮግራም ስትከታተላችሁ እጅግ አድርገን እናመሰግናለን። እንግዲህ ኤፕሮን ይዞ የመጣውን ነገር በሙሉ በስልክ ቁጥራቸውን አድራሻቸውን ፒን ኮሜንት ላይ ዲስክሪፕሽን ላይ እናስቀምጣለን። ጥያቄም ካላችሁ በቀጥታ በመደወል ምላሽ ታገኛላችሁ። እዚህ ቦታ ላይ ተገኝተን እንግዲህ እኛም ሁሌ እንደምናደርገው የእኛ ሰው አሜሪካ ምን እያደረገ ነው፣ የእኛ ሰው ምን አበላሉን፣ አጠጣጡን፣ አተያዩን፣ ስራውን ከራሱ አልፎ ለኮሚኒቲ ምን ይዞ መጣ የሚለውን የእኛ ሰው በአሜሪካ ፕሮግራማችንን በዚህ መልኩ አሳይተናችኋል። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ የእኛ ሰው በሮም እንገናኛለን። አይቀርም። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።